እሱን ጠይቀዋለሁ አለች። ከዛ በቃ በየዋትስአፕ ቴክስት አደረግላት ቆይቼ አሁን የመጨረሻ የዛሬ ሳምንት አካባቢ እንዴት ነው ፓስፖርት እናንተ ካላሳደሳችሁት እኔ ማሳደስ ፈልጋለሁ መስራት ፈልጋለሁ ስላት አይ እኛ እኮ አናሳድስም አንፈልግሽም አለች። እኔ ደግሞ ቤት ገዝቻለሁ። ቤት ለገዛው ታውቃለች እጄ ላይ ብር የለኝም እና አሁን ላይ በቃ ምን ማድረግ ነው ያለብኝ? ኦልሞስት ፓስፖርቱ በቃ ከ10 ቀን በኋላ ኤክስፓየርድ ሊሆን ነው ማለት ነው። አሁን ኤምባሲ ሂጂ እና ያው ቅጣት አለው። ኤክስፓየር ካደረገ በኋላ አይ ቲንክ ይመስለኛል ኤክስፓየር ያደረገ ፓስፖርት አሳድሽ አላውቅም፣ ዋጋውም ይለያያል ይመስለኛል። ሄደሽ ኤምባሲ አናግሪያቸው። አሌክስ ይቅርታ እና እሷ ያለችው ምን መሰለክ ወደ ኢትዮጵያ ማስገባት ይችላል። ኤክስፓየርድ የሆነ ፓስፖርት ኢትዮጵያ መግባት ትችላለች። ስለዚህ አገርሽ ስትሄጂ አገርሽ ይታደሳል ነው እሷ የምትለው። ኢትዮጵያማ በነጭ ወረቀት ሲገባ አይደል እንዴ? ፓስፖርት ባይኖርሽም እኮ በነጭ ወረቀት እኮ ትገቢያለሽ። ያው ወደ አገርሽ እሱ አሁን እኔ በምን አውቃለሁ? እሷ እኔ እንደዚህ ብላ ሌላ ሰው ልታስመጣስ ከሆነ ከዛ በኋላ እኔ ኤክስፓየርድ የሆነ ፓስፖርት ይዤ አገሬ ገብቼ ቆይ ጉዳዩ አንቺ ነው። ፓስፖርቱ ያንቺ ነው። በቃ አንቺ እነሱን ታያቸው። እሺ አሁን ከእነሱ የሆነ ነገር እንዲመጣ ምናምን አትጠብቂ። ጉዳዩ ያንቺ፣ ፓስፖርቱ ያንቺ ገብቶሻል። ስለዚህ ኃላፊነቱ ያንቺ እንደሆነ አስቢ። አሁን እነሱ እንዲያሳድሱልሽ የሆነ ነገር እንዲያደርጉ ፓስፖርት እዛ ሀገር የመቀጠል ሀሳብ ካለሽ አሳድሽ ፓስፖርትሽን ቶሎ። ከዛ እዛ ቤት መስራት አልፈልግም ካንስሌሽን ስጡኝ ብለሽ መጠየቅ ትችያለሽ። አይ ወደ ኢትዮጵያ ነው የምሄደው ካልሽ ግን ወደ ኢትዮጵያ በነጭ ወረቀት መሄድ ትችያለሽ። ፓስፖርትሽ ቢጠፋ እንኳን ሰው ምርጥ። ግን ማሳደስ ግን መቆየት የምትፈልጊ ከሆነ ግን አሳድሽ ሄደሽ። እነሱን ለምን አትያቸው? አንቺ ራስሽ ለምን አትሄጂም? ምንድነው ችግሩ? አሌክስ አሁን ትንሽ ያለበት ሁኔታ ያው እጄ ላይ ብር ስለሌለ ነው እንጂ ችግር የለውም። እሱ ሌላ ጉዳይ ነው። ግን ያው እኔ እንግዲህ የጠየቅሽኝ ስለ ፓስፖርት ስለሆነ ግን ሄደሽ እንዴት አደርጋለሁ የሚለውን እዛ ጠይቂያቸው ኤምባሲ። እሺ ወይ ስልክም ካላቸው ደውዪላቸው። እሺ ወንድሜ አመሰግናለሁ አሌክስ ተባረልኝ። እሺ እንጣለው እና ትወልደዋለች። ደሞዝ ይቆረጥ። ደሞዝ መቁረጥ ሳይሆን ማዘግየት እራሱ አይችልም። ባይዞ ለፍታችሁ ሰው የሚፈልገውን ባህሪ አይደላችሁ ገብቷል። የሚፈልገውን ስራ እስከሰራችሁለት ድረስ ደሞዛችሁን የዕለት ዕለት መክፈል አለበት። ይኸውልህ ነው ብላችሁ በዚህ ጉዳይ እንዳትደራደሩ። በእውነት ራሴን ወገቤን የሆነ ነገር አሞኛል፣ የሆነ ነገር ቆርጦ ሮብ ሰጥሻለሁ ማለት ነው የዕለት ዕለት። አንቺ ስራ ካልሰራሽ እንዴት ነው የሚያደርጉሽ? ምን ይገባው? አንቺ ስራ ካልሰራሽ እንዴት ነው እንትን የሚሉሽ? ሰላም አይሰጧችሁም እኮ አይደል? አንድ ቀን እንቅልፍ ተኝታችሁ እንኳን ለረፍት ላድርግ ብትሉ ይጮህባችኋል። ይጮህባችኋል፣ የሆነ ያመነጭባችኋል ምናምን። ልትሰራ እንደ መጣሽ ምናምን እና እንደዛው ነሽ ሰርተሽ የደሞዝሽ ቀን ሲደርስ እንዳትደራደሪ በዛ ጉዳይ። እውነቴን ነው የምላችሁ። የትም ቦታ ብትሰሩ ቀልዳለ እንዴ? ገንዘብ ለማግኘት መስሎኝ የተወጣው ለጽድቅ አለ። በሱ ጉዳይ ከመጣ ቀልድ የለም። መደወል ነው። ሻንስታችሁ ስልካችሁ መብታችሁን አስከብሩ በራሳችሁ። ጤና ይስጥልኝ። ሄሎ ሰላም ሰላም። በመጀመሪያ እንሰግናለን ስለስተባኝ አይሰማም። እስቲ ድምፅሽን ጠረቅ ጠረቅ አድርጊ። እንዴት ነው ፍቅ ምን እንታዘዝ? አመሰግናለሁ ስላስገባኝ። የሆነ ምክር ባርጌ ነው። እሺ ንገሪኝ። አንድ ፍቅረኛ ነበረኝና ያው ባጭሩ ሁሉን ነገር ልንገርህ፣ ትንሽ ስራ ላይ ስለሆነ እና ሁሉን ነገር ባጭሩ ልንገርህ። ፍቅረኛ ነበረኝ። ለእኔ ያለው ሁሉ ነገሩ በቃ ለእኔ ጥሩ ነው። ግን ደግሞ ቤተሰብ ምክንያት ትንሽ ይሰማል። ድምፅ አይሰማም። ግን ለአንተ የእኔ ድምፅ አይሰማም? እሺ ለእኔ ይሰማል። ያንቺ ይሰማል። የእኔ ይሰማል? ኦኬ አሁን ይሰማል። እንዴት ተዋወቃችሁ? ልክፍቱ እንዴት ነው የያዘች የሚለው ነገር። ልክፍቱ የተዋወቅንበት አዲስ አበባ ላይ ሻይ ቤት ስሰራ ተቀጥሬ ሻይ ቤት እየሰራሁ በነበረ ሰዓት ነው የተዋወቅነው እና ከተዋወቅነን ቆይተናል ኖርማሊ
ከስተመር ነው? አዎ እዛው ሰፈር የሚሰራ ነው፣ ከስተመር ነው። በዚያም አማካኝነት እንደዚህ በቃ የታገነሽ በመባባል ተዋወቅነን፣ ቀጠልን። አሁን ያለው እኔ ሳውዲ ነኝ። ሳውዲ ከመጣሁ ወደ 2ኛ ዓመት እየገባው ነው እና በዚህ ሀገር በመጣ ሰዓትም ሁሉን ነገር በቃ ሁሉን ነገር አስጨርሰው ምናምን ፓስፖርት እስከጀምሮ እስክጨርስ ከልደት ካርድ ምናምን ሁሉን ነገር ያስጨረሰልኝ እሱ ነው። እንድመጣ ፍላጎት አልነበረውም በነገራችን ላይ፣ ግን እኔ ደግሞ ግዴታ በመምጣትና መስራት ስለምፈልግ ነው እዚህ መጣሁ እና በዋናነት አሁን ምክር እንድሰጥ የሚፈልገው በአንተ ቦታ ሆነ አስበህ እንድትነግረኝ የሚፈልገው ነገር ቤተሰብ የሀገር እርቀት አለን ይሰበር ማለት አንድ ክልላችን አንድ ጎጃም ቢሆንም ግን ደግሞ የሆነ ሩቅ ትንሽ ራቅ ይላል ያለንበት እና የእሱ ያለበት ማለት ነው። በዛ ምክንያት ቤተሰብ ደግሞ ደስ አላላቸውም። ይህንን እስቲ ባጭሩ ልንገርህ እንጂ ብዙ ነው። ተገናኘንበት ምናምን ከተባለ ብዙ ሰዓት ነው። ምንድነው ቤተሰብ አይፈልጉም አንቺ ከሱ ጋር እንድትሆኚ? የሀገር እርቀት ነው በቃ የሚለኝ ቤተሰብ የሀገር እርቀት አለው። ምንድን ነው እንደዚህ በቃ የገጠር ባህል ደግሞ ታውቃለህ፣ እንደዚህ በዘር ምናምን እያሉና ምንድን ነው ያንቺ እንደዚህ ነሽ እኮ እንዴት እዛ ድረስ ትሄጃለሽ? እዚህ ሀገርሽ ልጅ የሰፋልሽ ሞልቶ ምናምን እንደዚህ የሌላ ዘር እንደዚህ ያንቺ ዘር የሌለ ይመስል እዚህ ድረስ እዚህ ሀገር ድረስ ተሽጠሽ ትኖሪ ነው ወይ ምናምን በማለት ቤተሰብ ትንሽ እንትን አለ እና እኔ ደግሞ በቃ እየቆየው እያሰብኩ ስሄድ ኦልሬዲ አሁን እዚህ ሳውዲ ከመጣ 1 ዓመት ከዛ በፊት 2 ዓመት እንደዚህ ኖርማል እንደዚህ ቆይተናል እና ቤተሰብ ጋር አይተዋወቅም። እሱ ግን ቤተሰቦችን ካላስተዋወቅሽ ብሎ ቤተሰቦችን ያስተዋውቆኛል። እኔ ግን የእሱ ቤተሰብ አውቃለሁ፣ እሱ የኔዎችን አያውቅም። በስልክ ምናልባት አዲስ አበባ የነበረ ሰዓት እህትም ወንድምም ነበሩኝ፣ እነሱንም አዲስ አበባ አስተዋውቄዋለሁ። ከዛ ውጭ ምንም ስለ ቤተሰብ ምንነት ስለምን አያውቅም። ኖርማል እናት አባቴ እንደዚህ ነግራቸዋለሁ እንደዚህ አይነት ልጅ የዚህ ሀገር ልጅ ምናምን እና በዛን ሰዓት በቃ እንዴት የዚህ ሀገር ልጅ እንዴት የሩቅ ሀገር ምናምን የሚል ነገር ነው ተፈጠረብኝና እኔ አሁን ላይ እዚህ ነው ያለው። እየቆየሁ እያሰብኩ ሲሄድ እንዴ ቤተሰብ እንደዚህ የሚለኝ ከሆነ ልጅ ደግሞ ለእኔ ጥሩ ከሆነ ምንድን ነው ማድረግ ያለብኝ የሚለው በጣም እያወዛገበኝ ነበረ። ታፈቅሪዋለሽ አንቺ? አዎ። እድሜሽ ምን ያህል ነው? እድሜ ወደ 23። እሺ ስሚዎታልና አዳምጪ። እሺ አንደኛ ፍቅር ዘር የለው፣ ገብቶሻል? ዳር ድንበር የለው። ሰው በሁለት ጠላት ሀገሮች መካከል እንኳን ያሉ ሰዎች ሊፋቀሩ ይችላሉ። ኢቭን እንኳን ሃይማኖት እንኳን መገደብ አይችልም። ያው በተለያየ ሃይማኖት ውስጥ ያሉ ሰዎች መጋባት አይችሉም የሚል ሁሉም ሃይማኖት ውስጥ ሕግ ቢኖርም ያንን እንኳን ጥሰው የተጋቡ ሰዎች አሉ። ተፋቅረው መቼም ተጠላል ሀገር አይገድበው፣ ቋንቋ አይገድበው። የተለያየ ሀገር ቋንቋ የሚናገሩ ሰዎች በቋንቋ ሳይግባቡ እንኳን ምን ሊሉ ይችላሉ? ሊፋቀሩ ይችላሉ። ገብቶሻል? ስለዚህ በመሰረቱ አንቺ ይህንን መሰረት መጀመሪያ ማጽናት አለብሽ። ወደ ቤተሰቦችሽ እንመጣለን፣ ግን አንቺ ማንንም ማፍቀር ትችላለሽ። ገብቶሻል? ማንንም ሰው የትም ሀገሪም እንኳን የሀገርሽ አንድ ሀገር ኢትዮጵያዊ ሆነሽ ቀርቶ ማለት ነው። የኔ እናት ለምን ቻይናዊ አይሆንም? ገብቶሻል? ለምን ኬንያዊ አይሆንም? በቋንቋ ባትግባቢና ፍቅር ግን መሀላችሁ ካለ እሱ ነው ወሳኝ ነገር። ይሄ በሁሉም ነገር መሰመር አለበት። ሁለተኛው ነጥብ ቤተሰቦችሽ እንዲህ ሀሳብ ሰጥቶሻል። አሁን ደግሞ ማጠንቀቅ ያለብሽ እነሱንም ረግጠሽ መሄድ የለብሽ፣ መጠንቀቅ አለብሽ። የራሳችሁ ጉዳይ። ያፈቀርኩት ይሻለኛል ብለሽ ከሄድሽ አሁን አፈቀርኩት የምትይው ሰው ይንቅሻል። ገብቶሻል?
ቤተሰብሽ ረግጠሽ ነው የሄድሽው። ነገ ችግር ቢገጥምሽ፣ በመሀላችሁ አለመግባባት ቢፈጠር ቤተሰቦችሽን ረግጠሽ ስለሄድሽ መሀል ትቀሪያለሽ። ኔቤስ ከሱም ሳትሆኝ ከእነሱም ሳትሆኝ ምድሮ መሆን ያለበት ማስማማት ሀሳቡ። አሁን ሰው ሀገር ነው ያለሽው። እሺ እስቲ ስመጣ እንወያይበታለን ቲና በሂደር ታሳድር ይሆነ ችግር የለው። መታገስ ጥሩ ነው። ለሁሉም ነገር ጊዜ አለው። አሁን ካልሆነ አትበይ። ሀገር ቤት ስትሄጂ ቤተሰቦችሽን ሰብሰብ አድርገሽ በትህትና በፍቅር ይሆን እንደው መከራ እየገፋው እንድኖር ትፈልግ እንደዛ ልጃችሁን ማየት ትፈልጋላችሁ? አንፈልግም። ጥሩ። ስለዚህ የመጀመሪያው ነጥብ እኔ የምወደውን አክብሩልኝ ከቻላችሁ። ማንም ይሁን ሰው በመሆኑ ብቻ በቂ ነው። ለእኔ ጥሩ የሚያስብ የሚያከብረኝ፣ የሚያስተዳድረኝ ህይወቴን በሳቅና በደስታ የሚሞላ ሰው እስከሆነ ድረስ ሆናር ለምትፈልጉት አዎ ተረዱኝ ብለሽ በጣም በጥሞና ተነጋግረሽ ጊዜ ወስደሽ ታሳመኛቸውና ከዛ ነገሩን ቀስ ቀስ እያልሽ ታጠጋጊዋለሽ ማለት ነው። እንዲህ ነው እንጂ እዚህም እዛም ኃይል መሰንዘር ጥሩ አይደለም። አንቺ ፍቅር የያዘው ሰው በጣም መጥፎ ነው። ማንም ላይ ሰማ ይችላል። ስለዚህ ጥንቃቄ በልብሽ ብቻ ሳይሆን በአይምሮሽን መጓዝ አለብሽ ማለት ነው። ተግባባን? ያው እሺ ግሪን ካበራ በጥራት ነው የሚሰማው ማለት ነው። ሁልጊዜ ስልኬ ቀይ ግን የሚያበራ ከሆነ ልክ ነው። ግን አሁን አይሰማም የምትሉኝ ሰዎች የእናንተ ኔትወርክ ነው። እሺ ቼክ አድርጉት። እሺ ፍቅር ዘር የለውም። እሺ ማንንም አፍቅሩ ጋይስ። እኔ መመክራችሁ ተፋቀሩ። መፋቀር ካለባችሁ እንደውም መጋባት ያለበት ከተራራቀ ቦታ ቢሆን ጥሩ። ጎረቤትሽ ምናምን እዚህ ማውቀው ሰው አለ ጥሩ ልጅ ምናምን የሚሉሽ ሳይሆን ሌላ አሁን ኢትዮጵያ ውስጥ ሆነን ከአራቱ ማዕዘን የተለያየ አቅጣጫ የተለያየ ቋንቋ የሚናገር ሰው ብትጋቡ እርስ በርስ እሱ ጥሩ ነው። ፍቅር እንደውም ማሳያው እሱ ነው ብዬ ነው ማስቡ። እንደዚህ የሚያስቡ ፋሚሊዎች ካሏችሁ ደግሞ በአግሬሲቭ አይደለም መሄድ ያለባችሁ። ይሄ እሺ የሌላ ሀገር ዜጋ ያገቡ ሴቶችን ለምሳሌ ብዙዎቹ ይወቅሷቸዋል። ለምን እንደሆነ አይገባኝ። ምን ችግር አለው? ሰው ይሁን እንጂ እኔ ምን አገባኝ? ይህ የሰው ልጅ ትሁን እንጂ ሔዋን ትሁን፣ ከዛ የሰው ልጅ ትሁን። ለምን አፍጋኒስታናዊ አትሆንም? ምን አገባኝ እኔ ከሀገሯ ከዜግነቷ ከቋንቋዋ። እኔ ብቻ ልቤ ውስጥ ግባ። ዋናው ነጥብ እሱ። በመልክትም ተግባብተን ቢሆን ልጅን እንወልድና ትልቅ ቤተሰብ እንመሰርታታለን እንጂ። እሺ ጤና ይስጥልኝ። ማዳም ይሰማል? አረ ይሰማል፣ ይሰማል። እሺ ምክርን ፈልጌ ነበረ። ኤርፎን ነው የምትጠቀሚው? አይ አውጥቼዋለሁ። እሺ ንገሪኝ። ይቅርታ ማዳም ጠርታኝ ነው። እሺ ቶሎ ላውራ እና ምን ነበር ፍቅረኛ ነበረኝ። የተዋወቅነው ከልጁ ጋር ገዳም ነበረ። በአጋጣሚ ገዳም ሄጄ እዛ ተዋወቅን እና ስንመጣ የእግር መንገድ ስለነበረው አብረን መጣን። ገዳም እንዴት ተዋወቃችሁ? እሱን ንገሪኝ። እኛ ገዳም እንሄድ ነበረ ከልጆች ጋር ከሰፈር ልጆች ጋር እንደ ማህበር ነበረ ማለት ለሆነ ለገዳም እርዳታ ምናምን አሰባስብ ነበር። ከዛ ገዳሙ ጥሪ ሲያቀርብልኝ እኛ መንገዱን አናውቀውም ነበረ። የዩኒቨርሲቲ ልጆች ስለነበሩ ከእነሱ ጋር ነው ብሎን ስልክ ሰጡን።
ከዛ ከእነሱ ጋር ስንሄድ ይሄ ልጁም አብሮ ነበረ። በአጋጣሚ እኔ ጓደኞች አብረውት ነበሩ ከልጁ ጋር እያወሩት ሄዱ በረ መሰለኝ። ከዛን ስንመለስ እሷ ነች ምናምን ብለው አስተዋወቁት። ከዛን እያወራን ተመለስን የእግር መንገድ ስለነበረው። ከዛን እሱ የዩኒቨርሲቲ ተማሪ ነበር በሰዓቱ፣ የመጨረሻ ዓመት የዩኒቨርሲቲ ተማሪ ነበር። እዛ እነሱ ዩኒቨርሲቲ አካባቢ ስንደርስ እኛ በታክሲ ወደ ቤታችን ሄድን፣ እነሱ እዛ ጋር ቀሩ። በዛ አጋጣሚ እኔ ጓደኛ የእሱን ስልክ ተቀበለችው። ከዛን ከእሷ ጋር ከዛ በዛ እንደዛ ሆኖ ያወራን ያለ እሱ ተመራቂ ነበር የዛን አመት። ከወራቶች በኋላ ቤተሰብ ሄደ ተመርቆ ወደ ቤተሰብ ሄዶ ቤተሰቡ ጋር እንትን ነበረ ጦርነት ነበር እሱ ያለበት አካባቢ እና እዛ ሆኖ በቃ ይደውልኝ ነበረ። ችግር ውስጥ ነኝ፣ በጣም ጦርነት ነው እዚህ፣ በጣም ቶክስ ነው ምናምን ይል ነበረ። ከዛ እንደዛ በሚል ሰዓት እኔ ደግሞ በቃ በጣም ጨነቀኝና ምናምን በቃ ለምን አትመጣም ምናምን ብዬ እንዳሳብ ሳቀርብለት እሺ እመጣለሁ ግን ብር ምናምን የለኝም አለ እና እሺ በቃ እኔ ችግር ነው የሚያወራው በቃ የለኝም ምናምን ነው። እኔም ባለኝ አቅም መደግፈው ኧረ እኔ በአጋጣሚ ግን ከዛ በፊት ፕሮሰስ ለመጀመር አስቤ ፕሮሰስ ላይ ነበርኩኝ ወደ ሀገር ለመምጣት ማለት ነው። በዛ መሀል እንደዛ እየሆነ በቃ እኔ በቻልኩት ረዳው ነበረ ምናምን። በዛ እንደዛ እያለፈ ምናምን እኔ ፕሮሰሱ ፌል አረገብኝ። ፕሮሰሱ ፌል አድርጎብኝ እኔ ወንድሞቼን በጣም አስቸግሬ ምናምን ነበረ። በጣም ብዙ ገንዘብ ሁላ ተበልቻለሁ በደላላ መጭበር። እንዲሄድ ይፈልግ ነበር ለምን እንደሆነ ባላቅም ማለት ነው። እኔም ደግሞ ያው የራሴ ውሳኔ ስለሆነ እሱን ሳላቀው በፊት ስለወሰንኩኝ ምንም እንትን አልልም ነበር። ከዛም ፕሮሰሱ አዲስ አበባ አክስቴ ተቀመጥኩኝ ለአንድ ለሶስት ወር። በዛ መሀል በጣም የሆነ አንዳንዴ ቅስም የሚሰብር ነገር ይናገረኝ ነበር። ለምንድነው ቁጭ የምትይው? ለምንድነው ስራ ማሰሪው? ምናምን አይነት ነገር እሱ። በዛ መሀል ግን አዲስ አበባ ተመልሶ መጥቶ እሱም ከጓደኞች ጋር ምናምን ሆኖ ቤት ተከራይተው ስራ እየሰሩ ነበረ። እኔ በዛ ሰዓት ምንም የለኝም ነበር ቁጭ ብዬ ምናምን የካርድ ምናምን እንኳን አይለኝም እሱ ስራ በነበረው ሰዓት ማለት ነው። በጣም እኔ ችግር ውስጥ ነበርኩኝ። ግን አክስቴ ልጅ ጋር ነበር የተቀመጥኩት ለአንድ ለሶስት ወር እዛ ተቀመጥኩኝ። ያ ፕሮሰስ ፌል አድርጎብኝ ምናምን እና በጣም ይናገረኝ ነበር የዛ ሰዓት። ለምንድን ነው ስራ ወጥተሽ ማፈልጊ? ወጣት አይደለሽም ወይ አንቺ ቁጭ ብለሽ ምናምን አይነት ነገር። ከዛን እሷ ደግሞ እንድሰራ ምናምን አትፈልግም ነበረ። የአክስቴ ልጅ ለዚህ እንድሰሪ አልፈልግም፣ እዚህ ወጥተሽ ብትሰሪ ወይ መስተንግዶ ነው ወይ ሰው ቤት ነው፣ እኔ ደግሞ እሱ እንድሰሪ አልፈልግም ምናምን ብላ እሷ ስለምትቆጣ ዝም ብዬ እሷ ጋር ተቀመጥኩኝ። በዛ መሀል እኔ ሌላ የቅርብ ሰው አገኘውና ማለት ቤተሰብ ሌላ ደላላ አገናኘኝ በዱቤ እንትን ሊሰራልኝ ማለት ነው። ፕሮሰስ በዱቤ ሊጀምርልኝ ሰርቼ ልከፍል። ከዛ ያንን ፕሮሰስ ጀመርኩኝ። በዛ መሀል እንደዛ ጀምሬ ምናምን ፕሮሰሱም እየሄደ እያለ ብቻ በጣም ብዙ ጊዜ እንጣላ ነበር። በመሀል አለመግባባቶች ይፈጠሩ ነበር። ያው ስልክ አንዘጋጋም እንደዚህ ምናምን፣ ግን አለመግባባቶች ይፈጠሩ ነበረ። ጊዜ አይሰጠኝም ምናምን። ከዛ ይናገራል እኔ እኮ ስራ ነው የምውለው እንዳንቺ ቁጭ ብዬ አይደለም ምናምን አይነት ነገር ማለት ነው። ግን የዛን ጊዜ እኔ የመጀመሪያው ፕሮሰስ ቀን በረሬው እንደነገው ሆኖ ዛሬ ማታ አዲስ አበባ ሆኜ ቤተሰቦቹን አስተዋወቀኝ በስልክ ምናምን እናትና አባቱም ማለት ነው። እና እነሱ ይደውሉልኝ ነበረ፣ በየቀን ነበረ ይደውላሉ፣ ያወሩኛል ምናምን እንደዛ ነበረ።
ከዛም ፕሮሰሱ ተሳካ፣ በዚህም በዚያም ብሎ ተሳካ። መጣሁኝ እኔ ወደዚህ መስከረም 25 ወደ ሳውዲ መጣሁኝ። እዚህ ከመጣሁ በኋላ በጣም ነው ደስ ያለው እሱ ምናምን እና በዚህ ልመጣ አካባቢ ማታ ጋር ከአክስቴ ልጅ ጋር ወደ ኤርፖርት እየሄድን እሱም ልሸኝሽ እመጣለሁ ምናምን ሲለኝ እሺ ና በቃ ግን የሆነ በጣም ርቦኛል። እዛ ደግሞ ብር አልያዝኩም ኤርፖርት ውስጥ የምበላው ነገር ስለማይኖር ስለምናመሽም የሆነ ነገር ገዝተልኝ ና ምናምን አልኩት። ከዛ እንደዛ ገዝተልኝ ና ምናምን ስለው እሺ ብሎ ሳይገዛ መጣ። ሲመጣ ከዛን ምንም አላልኩም። የአክስቴ ልጅ ጊዜ ነው እሱን ስታገኘው ምናምን እኔ ስለሱ ጥሩ ነው ማውራላ ለሷ ምናምን ደብ ለሚያወራለች በሶስት ቀን እኔ እዚህ በመጣው በኋላ በጣም ውድ ልብሶች ምናምን ገዝቶ ፎቶ ተነስቶ ምናምን ላከልኝ። ከዛም በኋላ ከየት አመጣ ምናምን ይሄን ብር ስለው ቁማር ተጫውቼ አሸንፌ ነው። እንዴ ቁማር ምን ይሰራል? ለምንድን ነው ቁማር የምትጫወተው ምናምን ብዬ ተናገርኩት እኔ። ከዛን አይ እንደዚህ በአጋጣሚ ነው ምናምን አለ። ከዛን እሺ በቃ አልኩና ዝም አልኩት። ከዛን እሺ በቃ ብዬ ዝም አልኩኝ። እዚህ ከመጣ በኋላ ከዛ ምን አለ በቃ ችግር ማውራት ጀመረ። እዚህ ከመጣ ሁሌም ችግር ያወራል። በነገራችን ላይ አንተ እንደዛ የሆነ ጊዜ እንዲያውም ችግር የሚያወራ ወንድ ምናምን እያልክ ስትናገር ሰምቼ ታዘብኩኝና ችግር ያወራል፣ ሁሌም ችግር ያወራል። ግን እዚህ ከመጣው በኋላ ባሰበት። በቃ ለአራት ነው የምንተኛው፣ እኔ መሬት ላይ እንደምተኛ ቁጠሪው በቃ ምናምን አይነት ነገር አበዛ። ከዛም በቃ ቤት ለራስ ትከራያለህ፣ ብር ልክልና ትከራያለህ ምናምን ወደዛ መሄድ ፈልጋለሁ አለ። እሺ በቃ እዛ መሄድ መፈልግ ከሆነ ሄድ እና እዛ ተከራይ ምናምን ብዬ ብር ላኩለት። ተከራየ፣ አልጋ ገዛ ምናምን። ከዛን እዛ ተከራይቶ ምናምን እያለ በቃ ስራውን ልቀቅና እዛ ሂድ እና ሙያም ተማር ምናምን ስለው እኮ ለሁሉም እዛ ይሻላል አለ። ከዛ ሙያ መማር ፈልጋለሁ። እሺ ምን ሙያ ነው መማር የምትፈልገው? ፀጉር ቤት መማር ፈልጋለሁ። እሺ ተማር፣ ግን የሴቶች ፀጉር ቤት ቢሆን አሪፍ ነው ስለው አይ ጓደኛዬ የወንዶች አሪፍ ነው ብሎኛል፣ ለሴቶች ባለ ትዳር አይሆንም ምናምን ብሎኛል አለ። ከዛ እሺ በቃ ምናምን ብዬ ፀጉር ቤት ሰለጠነ። አጠር አድርገው ሰለጠነ። ከዛን ስራ ጀመረ። ስራ ፈልግ ምናምን እያልኩት በዛ መሀል ቤተሰቦቹ ጋር ሄዷል። ቤተሰቦቹ ጋር ሄዷል። ለሱ ሜጃ ምናምን ብቻ ብር እልክለት ሁሌም እሱ የሚናገረው አንድ ነገር ነበረው። ምንና እኔ ላንቺ ስል ቤተሰቦቼን ትቼ መጥቻለሁ። እኔ ላንቺ ስል ቤተሰቦቼን አሳዝኜ መጥቻለሁ እኮ። ለኔ ስትል ምንድነው ቤተሰቦቼን አሳዝኜ መጣው ስለው የዛኔ አባቴ በዓልን ዋል እያለኝ ትቼ መጣት ላንቺ ስል ነው። ለኔ ስትል አይደለም ጥላ የመጣኸው። በዛ ሰዓት ጦርነት ሆነ፣ ተቸገርኩ፣ እዛ በጣም ይደብራ ምናምን ስትል ነው እና ያልኩክ እንጂ እኔ ለኔ ብለክ ና አላልኩህም ምናምን አልኩት። ግን በዛ ነገር ሁሌ እንደዛ ይወቅሰኝ ነበር። ከዛ በቃ ሄድ ብዬ ለገና አካባቢ ብር ላኩለት። ሄደ፣ ቤተሰቦቹን አየ፣ እህቱን ይዞ መጣ። ከዛን እዚህ ሁለቱም ፀጉር ቤት ገቡ፣ መሰልጠን ጀመሩ። ከዛን እሱም ሰልጥኖ ጨረሰና ስራ አገኘው ምናምን አለ። ምናምን ስለው ከዛ እንፈልጋለሁ እሺ ምናምን አለ። በዛ ማለት ግን በጣም ብዙ ነገሮች ይናገራል። በጣም የጥሩ ነገር አለው፣ ግን ጥሩ ነገሩ ግልጽ ነው። ከዛ ባለፈ ግን ምንድነው እሱ የሚያደርገው ሁሌ ምን ላይ እኔን ምን እንደሚያናድደኝ በጣም ጠንቅቆ ያውቃል። በጣም ያውቃል ስለ ባህሪ። ከዛ ምን ያደርጋል ሁሌም እኔን የሚያናድደኝ አሁን ማታ ቀን በጣም ስራውዬ ምናምን ደክሞኝ እሱን ለማውራት አንዳንዴ 4 ሰዓት በዚህ መነሳት እያለብኝ እሱን እስከ 7 ሰዓት እስከ 8 ሰዓት ቁጭ ብዬ አወራለሁ። በዛም እንደዛ ደክሞኝ ላወራው ቁጭ ስል እኔን ማናደድ ይቀናዋል። የሚያናድደኝን ነገር ነው የሚያደርገው ሁሌም ማለት ነው። ለምንድን ነው አንተ እኔ የምታናድደኝ እያወቅ አንተ ሁሌም እኔን የሚያናድድ ነገር ታደርጋለህ? ግን የሚያስደስተኝ ነገር ምን እንደሆነ ራሱ ካልቀለድኩ ምናምን እንደዚህ አይነት ቃል አይመቸኝም።
ቲክቶክ ቪዲዮ ምናምን አልሰራም፣ ግን እንደዚህ የሀገር ቤት የማውቃቸው ልጆች እዚህ አረብ ሀገር አሉና ላይቭ ላይ ምናምን ሲቀመጡ ሲያወሩ እንደዚህ ምናምን አንዳንዴ ገስት ይልኩልኝ ነበር። ከዛ አጋጣሚ እድሉን ካገኘው ነው እገባለሁ። ገብቼ ምናምን ሳወራቸው ለምንድን ነው ላይቭ ላይ የምትገቢው? ስራሽን ለኔ ሲሆን ስራ በዛብኝ ምናምን ታያለሽ፣ ለምንድን ነው ላይቭ ላይ የምትገቢው? እኮ ስራ እየሰራው ባወራቸው ምን ችግር አለ ምናምን ስለው አይቻልም፣ እንዳታወሪያቸው ከኔ ወይ ከእነሱ ምረጪ ምናምን አይነት ነገር አለ። እንደዚህ ብለህ ምርጫዎች ልታስገባኝ አይገባም። ምክንያቱም ዛሬ ይሄንን ምረጪ ካልከኝ ነገ ደግሞ ምን እንደምታስመርጠኝ ስለማውቅ አልተውም አልኩት። ለያዘኝና አልተውም ስለው ከዛን በዛ መሀል ተጣላን፣ ብዙ ተናገረ። ከዛን እንደዛ ያለን በዛ መሀል ተጣልተን ከዛን እንዲያውም በቃ እዚህ ጋር ማቆም ፈልጋለሁ፣ ካንተ ጋር መቀጠል አልፈልግም እናቁም ምናምን ስለው እብድ ሆነ፣ አለቀሰ ምናምን። እንዴት እንደዚህ እናቁም ትኛለሽ? ብዙ ተስፋ ሰተሽ እንዴት መሀል መንገድ ላይ ትጥኛለሽ ምናምን አለ። ከዛን ጓደኛውን በዛ መሀል ገባ። ለጓደኛው እሱ ነው የነገረው፣ ነው ሶስተኛ ወገን ማስገባት አልወድም። ከዛን እሱን አውሪው ምናምን ሲለኝ እንደዚህ ያደርጋል። ያው በዚህ በቲክቶክ ጉዳይ ብቻ ሳይሆን ብዙ ጊዜ ያጠፋል። እንደገና ደግሞ ሁሌም እኔን የሚያናድደኝን ነገር ነው የሚያደርገው። ለእኔ ጥሩ ነገር አያደርግም፣ እኔም ለማስደሰት አይሞክርም ምናምን አልኩት። ከዛ እሺ አንድ ቻንስ ስጪው ምናምን አለ። እሱም አንድ ቻንስ ስጪኝ አለ። እሺ አልኩና እንደገና ታረቀን። ከዛን እያወራን እያለ በቃ እንዳልኩ ነው ሳምንት በቃ አሪፍ ሆነ። የኔም ሰዎች የሉም ነበረ፣ በአጋጣሚ ተሳፍረው ነበረ። በቃ ሳምንት አሪፍ ሆነ። ለሳምንት ማላቀው አይነት ሰው ሆነ፣ በጣም ለየት ያለ ሰው ሆነ። ጊዜ መስጠት ጀመረ ምናምን በቃ ከዛን ከሳምንት እንደዛ ሆነ፣ 15 ቀን እንደዛ ሆነ። በቃ ተመለሰ ወደ በፊቱ ቦታ። ይሄ ማናደዱ ምናምን ያለው ነገር እንደዛው ቀጠለ ምናምን። ከዛን እንደዛ ቀጥሎ ምናምን እህቱ ወደ ሀገር ቤት መሄድ ፈለገች፣ ሄደች። ከዛን ቤተሰብ ጋር ጦርነት ነው፣ ምን ላድርግ ካለብህ ሂድ ምናምን ስለው አንቺን ለማን ጥያ ከአንቺ መራቅ አልፈልግም፣ ከኔ መራቅ የማትፈልገው ኦልሬዲ እኮ ተራርቀናል እኛ አሁን ተራርቀን ያለ ነው፣ ሂድና ቤተሰቦችን አግዝ ምናምን። እኔ ደግሞ ከቤተሰቦች አልበልጥም ምናምን ስለው እንዴት እንደዚህ ትያለሽ? ከቤተሰቦች ማስበልጭ እኮ ነው ያኔ ትቼ ቤተሰቦችን የመጣሁት ምናምን። ለምን እንደሱ ትናገራለህ? እንደሱ አትበለኝ። በቃ እኔ እንደዚህ ያደረኩ ምናምን ብዬ አንተን አላውቅም። አንተ ግን አንድ ነገር አድርገልኝ ሁሌም እሱን ትደጋግማለህ ምናምን አልኩት። በዛ እየተጋጨን እያለ ከሌላው ነገር ደግሞ ምንም ነገር ልናገር ሁሌም ኔጌቲቭ ነው የሚረዳው። በጣም ኔጌቲቪቲ ያለበት በጣም ብዙ ጊዜ እና በአጋጣሚ ሆኖ ራሱ እንደዚህ ከሴትዮ ተጣልቼ ምናምን እንዲህ ያደረገችኝ እንዲህ ተበሳጨው ምናምን ስለው ታካብጃለሽ ይላል። አንቺ ታካብጃለሽ። እኔ ቲክቶክ ላይ የማያቸው ሴቶች ኢሞ ላይ የማያቸው ሴት 24 ሰዓት ሙሉ ላይቭ ላይ ተቀምጠው ዘና ብለው ፈታ ብለው ነው ስራቸው የሚሰሩት። አንቺ ያለሽው የትኛው ሀገር ነው? ምንድነው የምታካብጂው አይነት ነገር ይላል። ከዛም እንዴ እኔ ማካበድ አይደለም ምናምን ብዬ በቃ ከዛ በኋላ ምንም ነገር ይፈጠር መጥፎ ነገር በህይወቴ ውስጥ አልነግረውም። ቢያመኝም ከሴትዮዋን ብጣላ ምንም አልነግረውም። በውስጤ ይዤ ቁጭ አልኩኝ። ከዛ ኔጌቲቪቲ ያለበት እና የዛሬ ሳምንት አካባቢ ደውዬለት እያወራን 2 ቀን 3 ቀን አላወራንም ነበረ። ማለት ቴክስት እናወራለን፣ ማታ ግን አናወራም። ይተኛል። በቃ ማታ ላይ እሱ ደከመኝ ይላል፣ በጊዜ ይተኛል። የሚነሳው አርፍዶ ነው። በእርግጥ በኢትዮጵያ 2 ሰዓት ምናምን ነው የሚነሳው። እኔ በዚህ ሰዓት በኢትዮጵያ 10 ሰዓት ሌሊቱን መነሳት እያለብኝ 6 ሰዓት ስራ ጨርሼ ሻወር ወስጄ ምናምን 7 ሰዓት አካባቢ ወይ 6 ተኩል አካባቢ ለእሱ ደውዬ እሱ ለማውራት ሞክራለሁ። እሱ ግን አይጠብቀኝ። ግን ተኝተህ ተነስተህ ካወራኝ ስለው ራሱ አያወራም። በቃ ስልክ መዝጋት ከፈለገ የማይሆን ነገር ነው የሚያወራው። ከዛም የዛሬ ሳምንት በአጋጣሚ ሴትዮ እናት ቤት ሄደን እዛ ትንሽ ቤቱ ለቀቅ ስላለ ነፃነት ስላለው እንደዚህኛው ቤት ስላልሆነ ደወልኩለት በጊዜ። ከዛን ማታ አካባቢ ማለት ነው በጊዜ ደወልኩለት እና እያወራሁት እያለ ስንት ሰዓት ነው ስራ የምጨርሽው አለኝ። አይ ስራ የምጨርስበትን ሰዓት አላውቅም ገና አልሄድንም እና እኔ አሁን ላውራክ ብዬ ነው ምናምን ብዬ ስደውለት እንዳተኛ ብዬ ነው ምናምን ስለው እንቅልፋም ነኝ አለ። አዎ አልኩት፣ እንደቀልድ ሆኖ አዎ ምናምን አልኩት። ከዛም በኋላ እኔ አንቺን ማስደሰት አልችልም፣ እኔ አንቺን ማስረዳት እንትን ማለት አልችልም፣ መረዳት አልችልም ና ሌላ መንገድ ነው አልተረዳኝም ስለው ደደብ አይደለሁ እንዴት እረዳሻለሁ ምናምን አይነት ነገር አለ።
ምናምን ተባባልም። እኔ ማውራት አልፈለኩም እውነቱን ለመናገር። ከዛ አታወሪኝም ሲለኝ ማውራት አልፈለኩም ምናምን አልኩት። ከዛ እንደዛ ብዬው እያለ ራሱ ምን ወሰነ? አሁን እዚህ ጋር መለየትን ወሰነ። እኔ ባፊ አላልኩትም ምን ላይ በዚህ ሰዓት። ከዛ ራሱ መለየት ወሰነ ምናምን። ከዛን በቃ ቻው መልካም መንገድ ምናምን አይነት ነገር በቴክስት አለ። ከዛ በኋላ ምን አለ? ገንዘብ እንደሚቀይር አላውቅም። ቲክቶክ ላይ በጣም ብዙ ነገር ሼር ያደርግልኛል። ይሄ መጥፎ ቪዲዮዎች የሉም። ይሄ የተከዳ ሰው አይነት ነገር፣ ከሱ የተሻለ ሰው አግኝቼ እንደሄድኩ አይነት ነገር፣ ገንዘብ እንደቀየረኝ አይነት ነገር እንደዛ ሲያደርግ ቲክቶክ ላይ ብሎክ አረኩት። ቲክቶክ ላይ ብሎክ አረኩትና ከዛን በቴክስት ደግሞ ቴሌግራም ላይ እንደዛ አይነት ነገር ነው የሚልከው። ምንም መልስ አልሰጠሁትም እስካሁን፣ ምክንያቱም ያንተ ምክር ፈልጌ ነበርና ምንም አይነት መልስ መስጠት አልፈለኩም። እኔ አሁን አንድ ነገር እዚህ ጋር ምክር የሚያስፈልገኝ እንደሆነ ታውቃለህ፣ በጣም ብዙ ተስፋ አድርገን ነበር እውነቱን ለመናገር እና በመሀል ያልነገርኩ አንድ ነገር ምን ብየው ነበር በፊት እንደዛ እያወራን በፊት ሰላም ያው ሁሌም እንጣላለን፣ ግን መሀል ላይ በፊት ገና እንለያሳለው በፊት በየወሩ እቃ መግዛት አለብን። ብሩ ምንም እየረባ አይደለም ማለት እያለቀ ነው። ስንት ወር ሆነኝ አሁን? 7 ወር ሆነኝ። በዛ ሰዓት 6 ወር ነው እንደዚህ ሆነኝና ከሚቀጥለው ወር ጀምሮ የሆነ እቃ መግዛት አለብን፣ እቃ ማሟላት አለብን ምናምን ብዬ አወራሁት። እሺ አለ ምናምን። ከዛ እንደዛ ብሎ እያለ እኔ ቤተሰብ እናቴ ተናገረችኝ፣ አክስቴም ልጅ እናቴም ተናገሩኝ። ማለት ብር እያስቀመጥሽ አይደለም። የአክስቴ ልጅ እሱን ስለምታውቅ ለሱ እንደላኩ እያወቀች ነው። ስለዚህ ለምንድን ነው ለሱ ስም ልኪለት? በቃ እሱም በራሱ ይስራ፣ ወንድ ልጅ ብር ስልኪለት ይበላሻል ምናምን አይነት ነገር አለችኝ። እሷ ስትለኝ ገባኝ። እኔም ልክ እንዳልሆነ እኮ አውቃለሁ፣ ግን ገባኝና እሺ በቃ ምናምን ከእንግዲህ ልጅ ማለችኝ። አይ እነሱም ሰምተዋል፣ ቤተሰቦችሽም ማን እንደነገራቸው አላውቅም፣ እና እናትሽም አንቺን ማስከፋት ስለማትፈልግ እኔ ንገሪያት ብላኝ ነው። ስለዚህ ብርሽን አስቀምጪ ነው ስትለኝ፣ ልክ ናቸው እኮ እነሱ ብር ማስቀመጥ አለብኝ። አሁን አመት ሊሞ ላይ ነው፣ ግን እጄ ላይ 5 ሳንቲም የለም ምናምን ብዬ እዛ እኔ ለሱ ቤተሰብ ማለኝ ምናምን አላልኩትም። ብር ማስቀመጥ አለብኝ፣ በቃ እቃ መግዛት ሀሳቡን ትቼዋለሁ አልኩት። ይህ ቃለ መግዛት አልነበር እንዲያወራ ነው። ለምንድን ነው ሀሳብሽን የቀየርሽው ስለኝ፣ አይ ብር መያዝ አለብኝ፣ ብር ማስቀመጥ አለበት፣ ቤቱም ጥሩ አይደለም ይሄ ያለውበት። ስለዚህ 2 አመት ብቻ ሰርቼ ልመለስ ስለምችል ብርን ማስቀመጥ አለብኝ ምናምን ስለው፣ እሺ በቃ እኔ እንዲያውም እኮ ኃላፊነት ቀለለልኝ፣ አንቺ ስመጪ ራስሽ ትገዢዋለሽ አለኝ። እኔ ስመጣ ራሴ የምገዛው ለምንድን ነው አንተ አገዛም እንዴ አልኩት። አንተ እየሰራ ካታሟላም ወይ ስለው፣ እኔ ስንቱን አሟላለሁ ምናምን አይነት ነገር አለ። በዛ ማን እንደዛ ተፈጠረ እና አሁን ብር ማስቀመጥ ምናምን ሳስብ በጣም ተቀይረሻል ማለት በዛ ማለት ብር ማስቀመጥ አለብኝ ስለው፣ በጣም እያወራ ምናምን የሆነ ሰዓት ተቀይረሻል ምናምን አይነት ነገር አለ። እና አሁን እኔ አንድ ነገር ማወቅ የፈለኩት ምንድነው፣ ብዙ ተስፋ ሰጥቼው ነበረ። ምክንያቱም እኔ ፈጣሪ ፊት ሰውን መበደል ማሳዘንም አልፈልግም። እና አሁን በፊት ብዙ ተስፋ ሰጥቼው ነበር፣ እንዲናደርጋለን እንዲንሆናለን ምናምን ስለሆነ እሱ ተስፋዬን አጨለምሹ ምናምን እያለ እየተናገረኝ ነው። እና አሁን እኔ ከዚህ ሰው ጋር ለመቀጠሌ እግዚአብሔር ሊያዝንብኝ ይችላል ወይ ማለት ስህተት ነው ወይ ያደረኩት ነገር? ምክንያቱም እኔ አሁን ነገ ይሄ ሰው በላይ ብዬ ኃላፊነት የሚወስድ ሰው መሆን አለበት። ልወልድ እችላለሁ፣ ለልጆቹ ኃላፊነት መውሰድ ያለበት ሰው ሊሆን ይገባል። ሳየው ደግሞ እንደዛ አይነት ሰው አይመስለኝም። በጣም ልጅነት አለበት። እኔ በእድሜ በልጠዋለሁ። በጣም ልጅነት አለበት፣ ገና ነው። እና ግራ ገባኝ። በቃ አሁን ላይ ምን ግራ ገባኝ? እኔ አሁን ከሱ መለየቱ እድሜሽ ምን ያህል ነው? 28 ኒውታርኪስቲ አሁን ምድር ላይ ነው እዚህ ያለ ነው ሰው እንደ ምድር እና በየወንዙ እየተማማልን ያመጣነው ነገር በሙሉ ከእግዚአብሔር ጋር እየወሰድን የምናገናኘው ከሆነ ትክክል አይደለም። ገብቶሻል? ሰው ፍቅረኛ በመሰረቱ አይፈቅድም። በየትኛውም እምነት አይፈቅድም። ምንጩ ነው ስህተት። በመሰረቱ ፍቅረኛ መያዝሽ ራሱ ስህተት ሆኖ እያለ እንደገና ከእሱ ጋር በሆኑ ነገር በሙሉ እንዴት እግዚአብሔር ያዝንብኛል? ቃል ኪዳን አይደል? ትዳር አይደል? በመሰረቱ ትዳር ቢሆን አዎ
ትዳር ውስጥ የምታደርጊው ነገር በሙሉ ተጠያቂነት ይኖረዋል። ገዳምን የተዋወቅ ነው አይደል ያልሽኝ? ሰው ገዳም ሄደው ለጸሎት ነው። ባለፈው ያልኳችሁ ነገር ታስታውሳላችሁ? ቤተ መቅደስ ውስጥ ሆኖ ዴቭል ሰይጣን የሆነ ልብ ይዞ የተቀመጠ አለ። ጭፈራ ቤት፣ መጠጥ ቤት፣ ሺሻ ቤት፣ ዝሙት ቦታ፣ ፈጣሪ ኃጢአት ነው ብሎ አታደርጉ የተባለበት የተዛዘዘበት ቦታ፣ ክፉ ኃጢአት ውስጥ ሆኖ ግን መልአክ የሆነ ልብ የያዘ ሰው አለ። ልቡን ነው የሚያየው ፈጣሪ። ሰው የቆሸሸ ልብሳችንን ነው የሚያየው አይደለ? ሰው የጸዳ ልብስህን ጽድት ብለህ ከሄድክ እንትን ይሰጥሃል፣ ደረጃ ይሰጥሃል። ቡቱቶ ለብሰህ ከሄድክ ደግሞ በዛው ልክ ሊያናግርም አይፈልግ። የሰው ልጅ እንደዛ ነው። ልብሽ ንጹህ ይሁን። ፖይንቱ ያ ገዳም ውስጥ ተዋውቀሽ ሰውየው ጥቅመኛ ነው። ከሀስ ከፐ ስትነግሪኝ የነበረው ነገር እኔ እየገረመኝ ነው እየሰማሁሽ ነበር። እንዴት ነው ማትነጊው? ሰውየው ገንዘብ ሲኖሩ ዙር ብሎ አላየሽም? አንቺ ስራ አጥተሽ በነበረበት ሰዓት አንቺ ሰው ሀገር ተሰደሽ እዚህ መስራት ስትጀምሪ ግን ምን ማድረግ ጀመረ? እንዲህ ግዢ፣ እቃ ብንገዛ፣ እዚህ ላኪልኝ፣ ስራ አጣው፣ እንቅልፍ አጣው፣ ከጓደኞቼ ጋር ቤት ኪራይ የምከፍለው አጣው፣ ገለመሌ እንዲህ የሚልሽን ወንድ እኮ የኔ ናት ወዲያው ነው ከህይወትሽ ቆርጠሽ ማውጣት ያለብሽ። የፈለገበት ታፈቅሪው እንኳን ጥቅመኛ የሆነ ወንድ፣ ጥቅመኛ የሆነች ሴት በህይወታችሁ ውስጥ አይበጁም። አሁን ስለ ወንድ ልጅ ስለሆነ የተወራው የኔ ናት። ወንድ ልጅ ገንዘብ የሚጠይቅ ከሆነ አያፈቅርሽም። ግን ሪከርድ አድርጋችሁ ፖስቱ ስትፈልጉ ኩልል ያለ ሀቅ ነው የምነግራችሁ። እግዚአብሔር ምስክሬ ነው የምላችሁ። ወንድ ልጅ ፍቅር ከያዘው ከአንቺ ገንዘብ መጠየቅ አይደለም፣ ችግሩን አይነግርሽም። ቸግሮት የሚበላው አቶ እኮ ምናልባት እኮ ውጭ እያደረ ሊሆን ይችላል። አንቺ ጋር ግን ሲመጣ እንዳለው ከጓደኞቹ ልብስ ተበድሮ ገንዘብ ተበድሮ እንዳለው ነው አንቺ ጋር አክት የሚያደርገው። ምንም እንዳልተፈጠረ ደህና እንደሆነ ሁሉ ነገር ፊክስ እንዳደረገው የተሻለ ኑሮ እየኖረ እንደሆነ አንቺ ጋር ማሳየት ይፈልጋል። ለምን? በሚያፈቅራት ሴት ፊት ደካማ ሆኖ መታየት አይፈልግም። ወንድ ልጅ እውነተኛ ፍቅር ከያዘው በሚወዳት ሴት ፊት ደካማ የማይችል ያጣ የቸገረው ሆኖ መታየት አይፈልግም። የሁሉም ስሜት ነው። የሁሉንም ወንዶች ከፈለግሽ ጠናት አድርጊ፣ ጠይቂ። እውነተኛ ፍቅር የያዛቸውን ወንዶች ዝም ብለሽ ለማየት ሞክሪ። ፍቅረኛው ፊት ችግር አያሳይም በታሪክ። ፍቅርሽን አትበይም። ለምን ስትገምጪው አትይም? ነገ እንደማይሆንሽ ያውቃል፣ አብሮሽ እንደማይሆን ያውቃል። ሲጀምር የሆነ ግማሽ መንገድ ላይ ወራጅ አለ ብሎ ነው የሚወርደው። ሰው እስካለ ድረስ የፈለግሽውን ብታስቢ ግድ አይሰጠውም። ከአንቺ እየቀመቀመ ከአንቺ እየወሰደ እየተጠቀመ ከዛ መጨረሻ ላይ እንደ ማስቲካ ኒኮ ይተፋሻል። ሀቁ ይሄ ነው። ስለዚህ እዚህ ውስጥ የምትሰሙኝ ሴቶች በሙሉ ወደዳችሁም ጠላችሁም አሁን ፍቅረኛ ያላችሁ ስለ ገንዘብ እያወራብሽ ችግሩን እየነገረሽ ስለ ችግሩ እየለፈለፈብሽ ገንዘብ አንቺ እንዲህ ብገሽ እንዲህ የሚልሽ ከሆነ ብታመልጭ ጥሩ ነው። እመኚ፣ አይሆንሽም እንደዚህ አይነቱ ወንድ። አሁን ኃጢአት ሰርቻለሁ ፈጣሪ ያዝንብኛለሁ የሚለውን እርሺዎች። የኔ እናት በየወንዙ እየተማማለን እያመጣን ፈጣሪ ያዝንብኛል ካልነማ ነገር ተበላሽ። እርግፍ አድርገሽ ትተሽ ስራሽን ስሪ። ሰውየው ለምንም አይሆን፣ ለጉርብትናም አይሆንም። እመኚ። ተግባባ? አሌክስ አመሰግናለሁ። እግዚአብሔር ያክብራል። እሺ፣ መልካም ቀን። አሜን። ወይ ፍቅር ገዳም የተዋወቅነው አለች። እስቲ እንጸልይ። ያው ሰው የሚተዋወቅበት ቦታ አይታወቅም። አይ ነው ግን የምትተዋወቁበት ቦታ አይደለም ሰውየውን የሚወስነው። አሁን እዛ ቦታ ተዋውቀው ምን አይነት ሰው እንደሆነ አያቸዋል። ሰው አስመሳይ ሰው የትም ቦታ አለሽ። ከአስመሳይ ሰው ፈጣሪ ይጠብቃችሁ እንጂ በጣም ከባድ። እሺ ዱርዬ ብላችሁ የፈረጃችሁት ሰው ምናልባት ህይወታችሁን የሚያተርፈው እንደዚህ አይነት ሰው ሊሆን ይችላል። ይሄ ዱርዬ ነው፣ ይሄ ተራ ሰው
እግዚአብሔርን ይፈራል። ቃላቶቹ ጥቅሶቹ ሁሌ ከአፉ ቃል እኮ የእግዚአብሔር ቃል አይጠፋ የምትይው ሰው ደግሞ አጋድሞ ሊያርድሽ ይችላል። ሶ ቢ ኬርፉል። የሰውን ከላይ ንግግር ሆነና ልብሱን አትዩ። እሱ አይወስንም። እሺ አንዴ ኮይን ልስጣችሁ። ሞት ይርሳኝ፣ ሞት ይርሳኝ። ሞትማ ረስቶኛል ይሉ እንደኔ አይነቱን ሞት መች ይፈልጋል? ጥሩ ጥሩ ሰዎችን ነው ሞት ቶሎ ቶሎ የሚወስደው ጓዶች። ሞት እንኳን ረስቶኛል። ምንም ሞት ይርሳኝ አልኩት። ኮይን እሰጣችኋለሁ። አሁን ሜምበራችሁን አድሱ። ሜምበራችሁ የጠቆረ ሰዎች እየጠየቃችሁኝ ስለነበር ነው። ቅድም አይቼዋለሁ ግን እሷ ትጨርስ ብዬ ነው። እሺ ይኸውላችሁ እዚህ ጋር ሳጥን ይታያችኋል። ከዚህ ከሳጥን ውስጥ መውሰድ ትችላላችሁ ኮይን። ከ3 ደቂቃ በኋላ ግን ብዙ ታብላ ረገ ነው የሚሰጠው። እሺ ይህንን 3 ደቂቃ በጣም ብዙ ታብ አድርጉና ከዛ ሳጥኑ ቆጥሮ ሲጨርስ ሳጥኑን ስትነኩት ይሰጣችኋል። ከዛ ውስጥ ወስዳችሁ ከላይ ከስሜ ጎን ያለው ልብ ቅርጽ ምልክት ነክታችሁ ሜምበር ሆኑ። ግን ጥቂት ሰው ነው ሜምበር የሚሆነው። ኮይኑ ምን እያደረጋችሁት ነው ወገን? ይበቅላል እንዴ ወይስ ይወልዳል? እኔ እያስቀመጥኩ ውሰዱ መከራ እኮ ነው። ሜምበር የሚሆነው ሰው ብዛትና የማስቀምጠው ኮይን የሰማይ ነው። አንዳንዱ አንቆ ነው የሚይዘው። ጤና ይስጥልኝ። ሰላም ብዬ ካሉ አሌክስ እንዴት ነህ? ሰላም እሺ፣ ብዛ። እንኳን ደህና መጣሽ። እንኳን ደህና ቆያት። እንዴት ነህ? እግዚአብሔር ይመስገን። ምን እንታዘዝ? ያው የሆነ ነገር ገጥሞኝ ነው ወደ አንተ የመጣሁት። ምን አጋጠመሽ? እና ከዛሬ 5 ዓመት በፊት አንስማማ ያው ቀረ። በምንድን ነው የምታወሩት? በዚህ በፍቅር ጉዳይ ማለት ነው። እንዴት ነው ታወቃችሁት? ያኔ የምንተዋወቀው ከአገር ቤት ነው። ያኔ የሰፈር ልጅ ነው። ያ ብዙም እንትን አይደለም። በኢሞ ነው የምታወሩት የነበረው? አዎ በኢሞ። እሺ ከዛ እያወራን እያለን ያ ብዙ ያልተስማማን ነገር አለ። አልተስማማንም ማለት ነው። ከዛ ያ እንትኑ ያው ተቋረጠ ማለት ነው ከሱ ጋር ተቋረጠ። ደግሞ እኔ አላቆም የሱን የአጎቱን ልጅ ደግሞ በአጋጣሚ ሰው አገናኘ ማለት ነው። እና ከሱ ልጅ ጋር ያኔ አሁን በፍቅር ማውራት ከጀመረ 1 ዓመት ሆኖናል። ያው እስካሁን እኔም አላቅም እሱም አያቅም። ልጁም አያቅ ወላሂ እሱም አያቅም እኔም አላቅም። ከዛ አሁን እሱ ደግሞ ያው በሆነ አጋጣሚ በሰው በሆነ እንትን ላይ ያኔ አወቀው ያኔ ነገረኝ። አሁን ምን እንደሚያደርግ ግራ ገብቶኛል። ከሱ ጋር መለያየትም አልፈልግም። ያው እና ከዛ ልጅም ጋር አውርተናል እስከ 3 ዓመት አካባቢ ምናምን አውርተናል። እና ከዚህ ጋር ደግሞ 1 ዓመት አውርተናል። ከዚህኛው ጋርም በኢሞ ነው የምታወሩት? በኢሞ ነው። እሱን ደግሞ ሰው ነው ያገናኘኝ። አላውቅም ስለ ፍቅር ጉዳይ ነው ያኔ ሁሉንም ነገር ይስከለ ምንድነው ፍቅር? በላሽ ተጣሽ ሆዴ አንጀቴ ቢቢ አባ ምናምን ተባባሉት? ተባብለናል። እስከ 1 ዓመት ተባብላችሁ ምንድነው አሁን ይሄ የሚሰጠው ጥቅም አለ? አሁን እንዲህ መባባል ማንታቂው ሰው ያው የሚሰጠው ጥቅም የለም። ወደዛ ወደ ገደለው እንገባለን ብዬ እንጂ ያው ይሄ ነገር ይመጣል ብዬ አላሰብኩም። በመሀላችን ላይ ያው ምንም ችግር አልነበረም። አሁን እድሜሽ ምን ያህል? እኔ 26። ሲንግል መሆን ትፈሪያለሽ? አልፈራም። ታዲያ ምንድነው ቶሎ ነገሮች በጣም ወደ ሪሌሽንሺፑ ስለመግባት ቶሎ ፈጠነ ማለት አሁን ከዛኛው ጋር ተለያይሽ፣ ከዛኛው ጋር ሰው አስተዋወቅሽ ወደ ገደለው እና ምንድን ነው ማለት ሲንግል መሆን ብቻሽን መሆን ፍርሃት አለ ወይስ እድሜ ሄዷል ቶሎ ማግባት አለብኝ የሚል ስጋት አለ? ምንድን ነው ችግሩ?
እሱም ሴት ነኝ አለ። እሱም ሳይኖር አይጠፋም። ቢሆንም እኔ አስቤበት አይደለም። ያኔ የሆነ ታይም ላይ ነው ተገናኘነው እንጂ ይሄንን አስቤበት ከዚህ ጋር ይገናኛሉ ምናምን ብዬ አይደለም የተገናኘነው። በአጋጣሚ የሰው ነው ያገናኘኝ ማለት ነው። እሺ ምንድነው የምትፈልጊው? እኔ ግራ ገብቶኛል ምን እንደሚያደርግ ማለት ነው። ከሱ ጋር ማለያየት አልፈልግም፣ ግን ያው ምን እንደሚያደርግ ግራ ገብቶኛል። እሺ ሚውት አድርጊና አዳምጪ። እሺ አንደኛው ነገር ጉዳይ ከፍቅር ግንኙነት ወደ ፍቅር ግንኙነት መዝለል ጥቅም የለም። አንድ ሰው አሁን በቃሽ በኢሞ አወራሻ ከዛኛው ሰውዬ ጋር 2 ዓመት ከዛ አልሆነም ፌል አደረግ አይደል? በቃ ፍሬንት ይዤና ስራ ላይ ተሰጣ ተቆረልሽ ሲንግል ሆነሽ ልረጭ ምንድነው የመጣሁበት መንገድም ስህተት ነበር። የማታውቂውን ሰው ነው እያወራሽ የነበረው። ሰውየው ሚስት ልትኖረው ትችላለች፣ ፍቅረኞች ሊኖሩት ይችላሉ። አንቺን ቤቢዬ ደህና ደሪ የኔ ፍቅር መልካም አዳር ብሎሽ ሌላኛዋን እማ እንዴት ነሽ የሚል ሊሆን ይችላል። ቀጥሎ ያንቺን ስልክ ከዘጋ በኋላ የምታውቂው ታሪክ አየር ላይ የተንጠለጠለን ሰውዬ ስለ ፍቅር እማዬ ሆዴ አንጀቴ የተባባላችሁ ምን ጥቅም አለው? አሁን ሌላ 1 ዓመት አቃጠልሽ። ሁለተኛው ህግ 1 የፍቅረኛሽን ወንድም አትጥበሽ፣ የፍቅረኛሽን ጓደኛ አትጥበሽ፣ የፍቅረኛሽን ዘመድ አትጥበሽ። የቀድሞ ኤክስሽን አይደረግም። መጨመላለቅ ነው የሚሆን የኔ እናት። አንደኛ በስነ ልቦና ትጎጃለሽ። ምክንያቱም ይሄ ሰው ያጎቱ ልጅ ነው ማለት ወንድሙ ነው ማለት ነው። እኔ ሳውራት የነበረችው ልጅ እኮ ነች እንዲህ ነች እኮ አንተ እሷን ጠብሰህ በዛ ይሄ ጭምልቅልቅ ያለ ወንዶች ምን እንደሚያወሩ እናውቃለን። ገብቶሻል? አጠቃላይ ማለት ነው ህይወትሽ ያማረ አይሆንም። ኤኒዌይስ ፖይንቱ እሱ ነው። ገብቶሻል? ነገ መቼም ስለመጋባት ነው እያሰብሽ ያለሽው ከዚህ ሰው ጋር። ወንድሙ ፍቅረኛሽ የነበረን ሰው ያግብተሽው እንዴት ነው ስነ ልቦናሽስ ጤናማ ቢሆን? እሱ አለመገናኘት፣ አለመነካካት በተቻለሽ መጠን ግዴታ አይደለም። ዓለም ላይ አንድ ሰው ብቻ አይደለም ያለው፣ ሁለቱ ደግሞ ሊጋደሉ ይችላሉ በዚህ መሀል። ገብቶሻል? አንዳንድ ሰው ኤክሱ ከሌላ ሰው ጋር ስትሆን እንኳን የሚይዘት አለ። እዚህ ቤተሰብ ያለሻል አንድ ወንድ ታገቢን አይነት ነገር ነገ ያጎቱ ልጅ ከአንቺ ጋር ሆኖ ጭራሽ ነጠቀኝ ቀማኝ ምናምን የሚያስጠላ አይነት ድራማ ውስጥ ልትገቢ ትችላለች እና ሰላም አታገኝም። እና ለአንቺም ለስነ ልቦናሽ ጥሩ አይደለም። በተቻለሽ አቅም ከዚህ ግንኙነት ውስጥ ራስሽን ለማራቅ ስህተት ስለሆነ ማለት ነው። መብትሽ እኮ ነው። ማንም አይገልሽም ወይ አያዝሽም። ግን ሜንታሊ አይምሮሽን ተፈቅዷል እዚህ ምድር ላይ አይደል? ግን ሁሉ አይጠቅምም። ማድረግ ያለብንም መምረጥ አለብን። አንዳንዴ አይሆንም ብለን ፍሬን የምንይዝበት ቦታ መኖር አለበት። ማስተዋል ማለት እኮ ያ ነው። ይህ ልብን ከአይምሮዬ ጋር መሄድ የለብኝ። ጭንቅላቴ ማመዛዘን አለበት። እሳትና ውሃውን መለየት፣ ይህ መንገድ ትክክል አይደለም ማለት አለበት እንጂ በሁሉ መንገድ በተፈቀደልን መንገድ በሙሉ ብንሮጥ መጨረሻው ጥሩ አይመጣም። እሺ የኔ እናት እና አንቺ ያላሰብሽው ድራማ ውስጥ ልፍልፎች ውስጥ እንድትገቢ አያስፈልግም። አስቢበት። ማዳም ያው ግን እኔ አላውቀውም ነበረ ያጎቱ ልጅ አሁን እኮ ፍየፍብሽ ሳይሆን አሁን አዳምጪኝ። ይሰማል? ኩልካወራ ይሰማል። አንቺ ካወቅሽበት ሰዓት ጀምሮ አስተካክዩ። በቃ ገብቶሻል? አስተካክዩ። በቃ ሳታውቂ ከሆነ ኢትስ ኦኬ፣ አልፏል። አሁን አወቅሽ፣
በቃ አስተካኪው አልተቃቀባችሁ ነው። ሆን ብለው ቢሆንስ እንደዛ ያደረጉት እንጂ ምን ታውቂያለሽ? ድራማ እየሰሩብሽስ ቢሆን ሰውን ያገናኘሽ አይደል? አረቀሽ አስቢ። የኔ እናት ሰው መጥቶ እንዴት ሊያገናኘሽ ይችላል? ከሊንቶ አዋቂ ውስጥ ምናምን ብለው ሆን ብለው ድራማ እየሰሩብሽ ቢሆን ራሳቸው ውስጥ ተነጋግረው ቢሆን አደገው በረኛው ታርዶ ይበላል ይባላል አይደል? ሶ አጠገብሽ ያለ ሰው ምን እንደሆነ ማሰብ አለብሽ። ተግባባን? ግልጽ ነው? ግልጽ ነው። እሺ፣ አመሰግናለሁ። እሺ አይ ፍቅር አስቸጋሪ እኮ ወረርሽኝ ገባ እኮ ወገን። ግዴታ ግን ሰዎች ከተዋወቁ መጣበስ አለባቸው እንዴ ጋይስ? ትነግሩኝ። ሜምበር ሆናችሁ ወይስ አላየው? ሜምበር ስትሆኑ ጉድፈል ኮይኑ የት ነው ሄደው? የኮይን ነገር ግን ለምሳሌ እኔ ከአንዲት ሴት ጋር ከተዋወቅኩ ግዴታ ፍቅረኛ መሆን አለባት? ግዴታ ነው? ግዴታ ስለ ፍቅር ማውራት አለብን? ወዳጅነት የለም እንዴ? ጓደኝነት፣ ስራ ባልደረባነት ምናምን ሌላ ሶሻል ላይፍ የለም እንዴ? አሁን እሷ የሆነ ሰው አስተዋወቃት ቀጥታ ወደ ፍቅር እንዴ? አንዳንዴ እምቢ የሚባል ነገር እኮ አለ። እምቢ ነው። አልመጣም፣ አላረግም ማለት አለ። ሶሻል ላይፍ ሊኖረን ይችላል። ጥሩ ወዳጅ ልንሆን እንችላለን። ሰላም ሰላም፣ እንዴት ነህ? እንኳን ደህና መጣሽ። አሌክስ እንዴት ነህ? እግዚአብሔር ይመስገን። ምን እንታዘዝ? እኔ እንኳን በአጋጣሚ ነው የገባሁት። በዛው አጋጣሚ ግን ከተይሆን እየተከታተልኩ ነው። በጣም ነው ማደንቅ። እሺ፣ አድናቆት ነው? አዎ፣ አድናቆት ነው። እሺ፣ አመሰግናለሁ። እግዚአብሔር ያክብርልኝ። እሺ፣ አድናቆት ብዙ አታድንቁኝ ጋይስ። የሚናደዱባችሁ ሰዎች አሉ። ለምን እንደሆነ አላውቅም። አሁን ቀን ላይ ላይቭም ስገባ የሚያደንቁኝ ሰዎች ሲመጡ ያጥረገርጓቸዋል። ለምን እስቲ ልደነቅ እስቲ ገዘኔም ወግ ድረስ ምን ችግር አለው ቢያደንቁኝ? አድናቂ ነኝ ከመቄ ልጋብዘ ጭማቂ ምናምን ሲሉኝ ማለት ነው ከዚህ ምናምን ይሏቸዋል። ምንድን ነው? እኔ አሁን መደነቅ ምን ያንሰኛል? ጓድ መደነቅ አይገባኝም እኔ። ተው ግን ተው እኔም የመደነቅን ጣዕም ጤና ይስጥልኝ። ሰላም አሌክሱም፣ እንኳን ደህና መጣሽ። እንኳን ደህና ቆያችሁ። ምን እንታዘዝ? እንኳን ትንሽ ግራ ያጋባኝ ነገር አለና እሱን ትንሽ ብንወያይበት በሚለው ነው። እኔ የ6 ዓመት ፍቅረኛ አለኝና እኔ ስደት ከመጣሁኝ 2 ዓመት ሊሆነኝ ነው እና በዛ መሀል እንዴት ተዋወቃችሁ ከሚለው ንገሪኝስ። የተዋወቅነው እዛው አንድ ሀገር ነው የምንኖረው፣ ጎረቤታሞች ነን። አንድ ሰፈር ላይ ነው የምንኖረው እና በዛ ነው የተዋወቅነው።
ከተዋወቅን በኋላ ያው ቀጥታ ወደ ፍቅር አልሄድንም። 3 አመት ምናምን ያክል ጓደኛሞች ነው የሆነው። ኖርማል ጓደኛ ሚስጥር የምናወራ አብረን የምንጫወት የምናሳልፍ እንጂ ፍቅረኛ አልሆንም ነበረ። ከዛ በኋላ ይሄ ነገር ግፊት ሲመጣ ሰው እንደዚህ ሲጫን እኛም ደግሞ ስሜቱ እየተፈጠረ ሲመጣ ወደ ፍቅር ተለወጠ ማለት ነው። ከዛ ወደ ፍቅር ተለወጠ። በፍቅር 1 አመት ቆየንና ቤተሰብ አይሆንም ተባለ። ለምንድን ነው ጊዜሽን እሱ ጋር የምታጠፊው ምናምን ነገር ሲባል ቀጥታ ደወልኩና አስጠይቀው ተፈጥሯል እኔ እንዳትለይኝ ብዬ ነው ምናምን ነገር አለ። አንቺ ሳታውቂ ነው ሽማግሌ ላከው? ኖ ሽማግሌ ሊልክ ብሎ ቤተሰቦቹ የእሱ ቤተሰቦች ነው የከለከሉት። ኦኬ። እና በዛ መሀል ትንሽ ተከራከርን። ከዛ በቃ የሚስተካከል ነገር ነው ጊዜ ስጭኝ አለኝ ማለት ነው። እኔ ደግሞ በዛ ቤተሰብ ያልፈቀደው ነገር መጀመሪያ ያልወደዱት ነገር ምናምን ነገር ሲባል ፋዘር እንዴት እኔ ያሳደግኩትን ልጅ እሱ ማን ስለሆነ ነው የሰው ልጅ የሚያስቸግረው? በቃ እንገደላለን አይነት ነገር ነው የሆነው ማለት ነው። እና ፋዘር ምንድነው ለምንድነው የሚያስቸግርሽ ምንድነው ሀሳቡ ሲለኝ አይ እሱ እንጋባ ብሎ ነው። እኔ ደግሞ አልፈለኩም እና የሚያገባ ከሆነ በስነ ስርዓት ለምን አይመጣም ማለት ጓደኛ እንደሆነ ፋዘር አያውቅም። እኔ ደግሞ አይ እኔ ስላልፈለኩ ያለሁኝ ሰዎች የሚሉኝ ልጁን እንዳትወጁ ነው እንጂ ይጎዳሻል ብለውኝ አያውቁም። እና ጥያቄ ፈጠረብኝ ይሄ ነገር እንዴት ነው እሱ እንዴት ሊያደርገው ይችላል? ምክንያቱም የቱም ቦታ ይሆን ደውዬለት ቀጥታ ነው የሚመጣው። የሆነ ችግር እንኳን ሆስፒታል ታሞ ተኝቶ ሰው ያወራ ከሆነ ካልሰማው ይጽፍልኛል። መደወል እንኳን ባይችል ታመሜ ስለገባው እንዳትጨነቂ ብሎ ይጽፍልኛል። በቃ ችግር ውስጥ ሆኖ ራሱ ይደውልልኛል። እንደዚህ ቦታ ሊሄድ ስለሆነ ኔትወርክሽ ከጠፋብኝ ላልታገኝ ስለምትች እንዳታስቢ ብሎ እንትን መልክት እኔ ምንድነው የሆንኩት ግራ ነው የገባኝ። እንዴ አብሮኝ ነው የሚውል ማለት ትችላለህ። በቃ ከግማሽ ቀን በኋላ አብሮኝ ነው የሚውለው፣ ግማሹን ቀን ደግሞ ስራ ነው የሚያሳልፈው። እንዴት ይሄ ሊፈጠር ይችላል ብዬ በጣም አናገርኩት። እሱ አይ እኔ እንደዚህ አልተፈጠረም ያሉት አካባቢ ነገር ግን የሚመሳሰል ነገር ነገረኝ። እኔ ሰዎቹን አግኝቻቸዋለሁኝ ግን ሰርቪስ ልሰጣቸው ነው የሄድኩት እንጂ እኔ እነሱን ብዬ አይደለም የተመላለስኩት። ሴትዮዋ ታማ ነበረች። ሉባልታ መጣላት አልፈለኩኝም።
ስለዚህ በቃ ይረጋጋ ይሄ ነገር እንዳለ ይሁን ብዬ ከዛ እሱ በመሃል ቤተሰቦቹ ፈቅደውለት ሽማግሌ ካላኩ አለ። እኔ እዚህ ሆኜ በቃ ኒካህ ይታሰር ቤተሰብ ይላክና እኔም እረፍ ልበል ልቤ እረፍ ይበልልኝ አለ። ከዛ እንደዛ ሲል እኔ ደግሞ አይ አሁን አትላክ የቅምጡስ ነገር እኔ እሱ ጥያቄ አልተመለሰልኝም። እሱ እኔ አላቃትም ታስቸግረኛለች እንጂ አልፈልጋትም ነው የሚለው። እና ጭራሽ እንዳታወሪ ተባልኩኝ። ስሙን ብትጠሪ ነው ተባልኩኝ። ስሙን ብትጠሪ የአንቺ ልጅነትና የኛ ወላጅነት እዚህ ጋር ነው የሚያበቃው እና ይሄንን ነገር አንድ ብለሽ እንዳታነሽ ተባልኩኝ። በቃ ከዚህ በኋላ እንዳታወሪው በቃ አገባዋለሁም ካልሽ እዛው ተጋቢ እንጂ እኛ ጋር መጥተሽ አንደርሽም ያሉኝ ማለት ነው። እንደዛ ሲሉኝ እኔም አይ በቃ እንደዛ ከሆነ ይረጋጋ ምን ያስቸኩለኛል? ይሄን ሁሉ ጊዜ አብረን ከነበረን መጠበቅ ምንም አይከብድም። እኔም እዚህ ነው ያለሁት በሚለው ተውኩኝና እውነት ሊኖረው ይችላል። ቤተሰብ ጋር ደግሞ ስጠይቅ የሚያስጨንቁኝ ነገር አለ። እሱ ለምን አያናገረንም ይሉኛል። እሱ ደግሞ አናግራት ምናምን ሲስተር ካመነችልህ ሲስተር ስለሆነ እንደዚህ ተባለችው ከዛ በኋላ ችግሩ ይፈታል አልኩት። እሱ ደግሞ ሊያናግራት ፈቃደኛ አልሆነም። በጣም ብዙ ጊዜ ጠየቅኩት፣ ፈቃደኛ አልሆነም። ከዛ አንዳንድ ነገሮች ተፈጠሩ። በጣም በቃ ዘጋሁትኝ ምናምን የመኪና አደጋ ሁሉ ደረሰበት። ከዛ እንደገና ለምንድነው አንቺ ልጁ የምታሰቃይው? ለምንድነው እንደዚህ በአንቺ ምክንያት የሚሆነው? በር ዘግቶ ምናምን ሲሉ ጓደኞቹ እሺ ብዬ ማውራት ጀመርኩኝ ማለት ነው። በእኔ ምክንያት ምንም ነገር እንድትሆን አልፈልግም። መለያየት ያለ ነው። ህመም አለው ግን በጊዜ ሂደት ትድናለህ። በቃ እኔም እኮ ፈልጌው አይደለም ይሄንን ውሳኔ የምወስነው። ቤተሰብ ያልተቀበለው ነገር እኔ እርግጠኛ ያልሆንኩበትን ነገር ካሳለፍኩት አንጻር እያሰብኩኝ መጎዳት አልፈልግም። ካለፈው ከኖርኩት የምመጣው መኖረው ስለሚበልጥ እኔ በዚህ ውዝግብ መሀል መግባት ስለማልፈልግ ነው። ተረዳኝ አልኩት። ከዛ እሺ በቃ አትራቂኝ አውሪኝ ዝም ብለሽ አለ። አወራሁትና ከዛም በኋላ ምንድነው ውስጤ ከሆነ ሰው ጋር በጣም ስለተጣበቅ ያ ሰው የሆነ ነገር ሲያረግብህ ወይም የሆነ ነገር ሲፈጠር የሚነግርህ ነገር አለ ፊል ታደርገው ነገር እና በቃ እንደማይሆነኝ እየተሰማኝ መጣ ማለት ነው። ከዛ እንደዛ ሲመጣ እኔ በቃ ቀጥታ በፍቅር እያወራኝ ባለበት ሰዓት ከዚህ በኋላ ላይህም አልፈልግም፣ እንድታናገረኝም አልፈልግም፣ በመንገዴ ማትግባ እኔ በመንገድ ለምንድነው በልጁ የምትጫወችው? ምንድነው ይሄን ያክል እንደዚህ የምታሰቃዩ? ምናምን አይመለከታችሁም ምናምን ስል በቃ ማስፈራራት ማለት ነው። ይሄ በግድ እንደመጫን አለ አይደለ? እና ያን ነገር ዘጋሁኝ ማለት ነው። እና አሁን ቤተሰቦቹ ያስቸግሩኛል። ከሱ ይልቅ እነሱ ነው የሚያስቸግሩኝ። እሱ ስራ እየሰራ አይደለም፣ ስራ እንዲሆን አናግሪው። እኔ ደግሞ ላናግረው ፈቃደኛ አይደለሁም። ምክንያቱም ከዚህ በኋላ ራሴን ማዳመጥ እንጂ ባልሆነ ነገር ውስጥ መዛገጥ አልፈልግም። እና ይሄንን ይመስላል። ቤተሰቦቹም ምን ላድርጋቸው? ቤተሰቦች አልፈቀዱም ማለት ምንድን ነው ምክንያታቸው? አሉሽ? የእሱ ቤተሰቦች አልፈቀዱም። ያንቺ እነሱማ ይልቅምጣለው የሚባለው ኖሬ ሰሙ። ከዛ ደግሞ ይጠጣል ተባለ።
እና ልጄን እንዴት ነው አይኔ እያየ አሳልፌ ለዱርዬ የምሰጣት? አሁን ያልተስተካከለ ሰው ቢያገባም አይስተካከልም ነው። እድሜሽ ምን ያህል? 23 ህፃናቱ ላይ ነው ይሄ ወረርሽኙ የበተው። 23 ዓመትሽ ነው። በዚህ ጊዜ ፍቅረኛ እንዲህ ጥንቅጥ ውስጥ ምን አስገባሽ? አንያ ቤተሰቦችሽን መስማት ግዴታ፣ ይሄ ሊታሰብ የማይገባ ጉዳይ ነው። እኔ እውነቱን አስምሬ መነግርሽ፣ ካልወደዱ አልወደዱ፣ እንዲወዱት ማድረግ ሌላ ጉዳይ ነው፣ ወይም እንዲፈቅዱ ማድረግ ሌላ ጉዳይ ነው። ካልፈቀዱ ግን ፍሬም መያዝሽ በጣም አስፈላጊ ነው። እውነታ ነገር ለምን መሰለሽ? ጭስ ካለ እሳት አለ ማለት ነው። እሳት ካለ ጭስ ግድ ነው። ስለ ጭስ ካየሽ የሆነ የተቀበረ ፍም እሳት አለ ማለት ነው። ቅምጥ አለው የሚለው ንግግር፣ ያው ቅምጥ ሲባል አንዳንዶች ግራ ገብቷቸዋል። ቅምጥ ምናምን የሆነ የተቀመጠ እቃ የሚመስላቸው ሰዎች አሉ። ውሽሚት ማለት ነው። ውሽሚት፣ ውሽማ ይለዋል ቃሉ። ውሽማ ማለት ውሻማዊ ባህሪ ያላቸው ሰዎች ማለት ነው። ምንም እንትን ማቆለባበስ ነው ያዝ ነገር ከሰሙ ቤተሰቦችሽ ትክክል ናቸው። ለአንቺ ያስበው ነው። ልጄን የማይሆን ሰው አልሰጥም ካሉ አባትሽ፣ የትኛውም አባት፣ እኔም በሆን ሴት ልጅ ብትኖረኝ ማረገው፣ ሴት ልጄ የማይሆን ሰው እጅ ወድቃ ስትሰቃይ ማየት አልፈልግም። የማየው ስህተት የሆነ ነገር ካለ ለምሳሌ ልጄ ባታስብና አልሰማም ብትል እንኳን ያንን አልፈቅድም እንደ አባት። አንቺ ሰው ሀገር ነው ያለሽው፣ የምታየው ነገር የለም፣ የሚነገረሽ ነው የምትሰሚው። የእሱ ቤተሰቦች ከእሱ ጎን ነው የሚቆሙት እንጂ ከአንቺ ጎን። የእሱን ቤተሰቦች ለምን ነው የምታወሪያቸው? በመሰረቱ ጋብቻ የላችሁ፣ በመሀል ምን ትውውቃላችሁ? የእሱ ቤተሰቦች አንቺ ጋር ደውለው እስከ ማስፈራራት ድረስ ደረሱ ማለት በጣም መንገድ ከፍተሽላችኋል ነው። እሱም ጭምር ጓደኞቹም ጭምር በአጠቃላይ በሱ መስመር ያለውን ነገር በሙሉ ቆርጠሽ ጣይ። አይ ቤተሰቦቼ ዝም ብለው የሆነ የጦስ ዶሮ ፈልገው ነው እንዲህ ያሉት ካልሽ ግን እንደዛም የሚሰማሽ ከሆነ ደግሞ ስሄድ ብለሽ አስቢ። በቃ ስትሄጂ ታያለሽ ነገሮችን። ሰው ሀገር ባለሽበት ሁኔታ ግን እዚህ ጋር ከእሱ ጋር ታወሪያለሽ፣ በዚህ ጎን ከቤተሰብ ታወሪያለሽ፣ ከዚህ የሆነ ነገር ይሉሻል፣ ከዚህ የሆነ ነገር ይሉሻል። ጭንቅላትሽ ዞሮ ስራም በ23 ዓመት ሰርተሽ ገንዘብ ማግኘትና ለውጥ ማምጣት የሚችል ኢነርጂ እያለሽ ይህንን ኢነርጂ የማይሆን ነገር ላይ እየዋልሽ ስትረስ ይለቃል። መንገዱን ቆርጠሽ ጣይና ከቤተሰቦች ጋር ለናፍቆት እንዴት ናችሁ ትደውይላችኋል። በቃ አለቀ። ስለማንም አትስሚ፣ ስለማንም አታውሪ፣ ከማንም ጋር ትጠያቂ። ሂደ ያለው በደንብ አዳምጪ። ወንድ ልጅ ቆፍጠንጠን ሲል ነው ጥሩ ነው። ያለመፈለግ ስሜት ካለው ቆፍጠን ማለት አለበት። የማይፈለግበት በር ላይ ማንኳኳት የለበትም። የሚያለቃቅስ ከሆነ ቤተሰቦቹ ጋር እየሄደ አላናግር አለችኝ እኮ ምናምን እያለ እህቱ ጋር፣ ወንድሙ ጋር፣ አባቱ ጋር ኧረ እባክሽ ልጁ እንደዚህ የሚሉሽ ከሆነ ይሄ ወንድ ነገ አንቺን አያስተዳድርሽ። ገብቶሻል? ዝናብ ሲመጣ ተወጪው እናቱ ብሎሽ ነው ጥሎሽ እሱ ሊጠለል የሚሄደው። ወይ አብራችሁ መንገድ ላይ እየሄዳችሁ የሚናከሱ ውሻ ከፊት ለፊታችሁ ቢመጣ ረዛው መሰረት እሷን ብላት ብሎ እሷ ሊሮጥ ይችላል። የምታየው በዚህ ነው። እንዴት ነው የምታገቢው ይሄንን ወንድ? ባህሪውን እኮ እያየሽ እኮ ነው። አልፈልግህም ስትይው ጀስት ኮስተር ብሎ አለመፈለጉን የማብራራት ካለበት ሊያብራራ ይችላል እንጂ እዚህ እያለቀሰ እዚያ እያለቀሰ ቤተሰብ እየመጣ እየጨቀጨቀሽ እንዲህ ወንድ አልሆነም እኮ ገና ይሄ ሰውዬ።
ወንድ ልጅ እኮ ካልተፈለገ ማለት ኮስተር ማለት አለበት፣ ራሱን መጠበቅ አለበት። ያቺ ሴት መናደድ አለባት። ይህን ወንድ ነው እንዲ ያጣሁት ብላ ራሱን መለወጥ አለበት። ኮስተር ብሎ ራሱ ላይ መስራት አለበት። ኮራ ማለት አለበት። ከዛ ይህንን ወንድ ነው እምቢ ያልኩት ብላ እስክትናደድ ድረስ ጠንክሮ መስራት አለበት ያ ወንድ እንጂ የሚል ከሆነ አይሆንም። ለትዳሬ ናት ይህን አግብተሽ መቃጠልሽ እሷን ፈልጎች ላይሆን ይችላል። ምንድነው እልህ ሚዩት አድርጊ። ስልክሽን አስቀምጪ ውስጥ የማዳመጥ እኮ ችግር አለብን እኮ ታውቃላችሁ። ማዳመጥ አለብን። ስምሽ ጋር ብቻ አውሪ። ከዛ ሌላውን ሀገር ቤት ስትይዥ ታይዋለሽ። ያ ነው ተግባባን? ማዳም ልክ እሱ ያናደደው ነገር ማለት ነው። አንተ ለእኔ የወንድነት ስሜትን እንትን አለ አይደለ እንድተማመንብህ አላደረከኝም። ይሄ ቃል በጣም የነካው ይመስለኛል። እኔ በአንተ ላይ እንድተማመን አላደረከኝም። አመኘህ ልኖር አልችልም እና ለዛ ነው ስላልኩት ይመስለኛል እንደዛ ይሆን። ቤተሰቦቹ ጋር ደግሞ እኔ አላወራም። እነሱ በቴሌግራም ወንድሞቹ እህቶቹ በቁጥሬ መልእክት ይልኩልኛል እንጂ እኔ ከነሱ ጋር ንግግርም የለም። እና ይሄ ነገር አዎ እኔ ቤተሰብ ያላመነበት ነገር ውስጥ መግባት አልፈልግም። ልክ ናቸው። እመኝ ነገ ህይወትሽ ነው የሚበላሽው። አመሰግናለሁ። ምንድን ነው ያላችሁኝ? ከዛ ኮመንት ላይ አሁን ስለማ እኛ እኮ ለየት ያለንን አጥር ዘሎ ሲሄድ ውሽሜ ደስ ይላል ምናምን የሚል ሙዚቃ እየሰማን እኮ ያደገን ሰዎች እኮ በጣም እኮ በጣም አንዳንድ ነገሮቻችን እኮ በጣም እኮ አስደናቂ እኮ ነው። ሰብኮንሽስ ማይንድ እንደዛ ብሎ እያደግ ስታድግ ውሽማ ኖርማል ይመስላል። በትዳር ውስጥ ደስተኛ ካልሆንኩ ምን ችግር አለው? ምን ችግር አለ? ደስተኛ አይደለሁም ከመፋታ ይላል ወንዱም ሴቷ። ደግሞ ይህንን ሴት ብቻ የሚያደርገውን ይመስላል። ምንድነው ወንድ ብቻ የሚያደርገውን ይመስላቸው ደግሞ ሰዎች አሉ። ይመስለዋል አዳሜ ወንድ ሴት ብሎ ጾታ ልዩነት የለም ሲል የሚያደርጉት እሺ ምክንያቱም ፈልጌ ነው። በትንሽ ታሪኬን ልንገርህ። ንገሪ። እሺ ፍቅረኛ ነበረኝ እና አሁን ላይ ተጣልተናል። ቆይ ፍቅረኛው ከየት መጣ? እንዴት መጣ? ወዴት መጣ? ከሰማይ መና ወርዶልሽ ነው ወይ? ኪስሽ ውስጥ አግኝተሽ ነው ወይ? እንደ አዳም ተኝተሽ ስትነሺ ከግራ ወይ ከቀኝ ጎን አገኘሽው? ምንድን ነው? እንዴት ነው? ከየት መጣ? ንገሪኝ። በአካል ነው የምንተዋወቀው። የአንድ አካባቢ ሰዎች
ለፍቅረኝነት ብቻ ሳይሆን በጋብቻ ሳይሆን በቃል ኪዳን አብረን ኖረናል። ሰርግ ምናምን ሳንደግስ ማለት ነው። ከዛ አሁን እኔ ሌላ ሀገር ነው ያለሁት፣ እሱ ደግሞ ኢትዮጵያ ነው ያለውና ተፈጠፈጠች። ልክፍቱ እዚህ ላይ ወጥቷል እና አንዳንዴ ስትሮክ የሚባል ነገር ታውቃለህ? የፍቅር ስትሮክ ነው የመታት። ከፍቅር ስትሮክ ፈጣሪ ይጠብቃችሁ። ንዝረታዊ ቅስፈት የሚፈጠረው ድንገት ነው። ፌንት የምታደርጉት ኮማ ክፍል አስገቧት። እሺ ጋይስ፣ ነርሶች ግሉኮስ አድርጎና ኦክሲጅን ምናምን ቶሎ እንዳታመልጠን። እዛ ስትነቃ ቀዶ ጥገናውን እናደርግላታለን። የፍቅረኛው ልክፍት እንደ ጉድ ቀጥሏል። ሁኔታዋ ሰላም አለይክ፣ እንዴት ዋልክ? ሰላም፣ እንኳን ደህና መጣሽ። መስገን ደህና ነኝ። ምን እንታዘዝ? አንድ ጥያቄ ነበረኝ እና አንተን የምጠይቀው ይቻላል? እዚህ አንተ ቪዲዮ እከታተላለሁ እና ደስ የሚል ትምህርት የሚሆን ነው መሰለኝ። ብዙ ነገርን ወስጃለሁ፣ ብዙ ነገር ጠቅሞኛል። ግን አንድ ነገር ጥያቄ የሆነብኝ ምንድነው፣ ብዙ ጊዜ እኛ የምናፈቅረው ሰው ወይም የምንፈልገው ሰው አይፈልግንም እና ደግሞ የማትፈልጉበት ቦታ አትገኙ። አንተም ትላለህ የማታፈቅረውን ትታችሁ የእናንተን የሚያፈቅራችሁ ሰው አፍቅሩት እንላለን። እኛ የምንወደውን ሰው እኛ የማይፈልግ ሆነ እኛን የሚያፈቅር ሰው ደግሞ ከቀረበን ባለፈው ለጣንቴ ቤት ገብቼ ነበር። የሆነ ልጅ የምወደኝ ሰው አለ እኔ ግን አልወደውም ብዬ ስጠይቅ በጭራሽ አይቻልም አልከኝ። የሰው ልብ እንደ ቤት አንኳኩተሽ ገብተሽ በፈለግሽበት ሰዓት ገብተሽ የምትወጪ አይደለም። ፍቅር በመላመድ አይመጣም ወይ ስለው አይቻልም አልከኝ። እና እንዴት ነው የሚሆነው? ከማን ጋር ነው የምኖረው? እኔ የሚያፈቅረው ሰው አያፈቅረኝም፣ የሚያፈቅረኝ ሰው ደግሞ አይቻልም አልከኝ። እንዴት ነው የሚኖረው ማለት እንዴት ነው ሆናል? ጥያቄ የሆነብኝ እሱ ነው። አንቺ የምታፈቅሪው ሰው አያፈቅረሽም ማለት? እሱ የሚያፈቅርሽ ደግሞ አንቺ አታፈቅሪም። ታዲያ መልሱ እኮ ራስሽ ጋር እኮ ነው ያለው። ታዲያ ታፈቅሪው ምንድነው? ማፈቅረው አያፈቅረኝም ማለት እሺ፣ የሆነ ሰው ደግሞ ያፈቅረሻል አንቺን፣ አንቺ ደግሞ አታፈቅሪው። ስለዚህ አብረሽው መሆን ትፈልጊያለሽ ማለት ነው ከሚያፈቅርሽ ሰው ጋር። የሚያፈቅረኝ አሁን ብዙ ምክር ላይ ቲክቶክ ላይም አንተ የምትለው ለእናንተ እሱ ጋር ደግሞ እንዳልሆን አንተ ደግሞ ባለፈው መጥቼ ስጠይቅ አይቻልም ነው ያልከኝ። እስቲ ንገሪኝ አንቺን ጉዳይ ጄኔራል ከምናደርግ አንቺ ነው ነገር እንዲገባል ምንም ስላልገባኝ የሆነ ጊዜ የሆነ ልጅ እወደዋለሁ እኔ አፍቅር ነበረ እና እሱ በሰዓቱ ሚስት ነበሩ። እኔ አላውቅም ሚስት እንዳለው የአንድ ልጅ አባት ነበረ። በጣም ከሱ ፍቅር ውስጥ ለመውጣት በጣም ብዙ ጥሬ ነው ከሱ ፍቅር ውስጥ መውጣት የሞከርኩኝ ማለት ነው። ግን እስከዛሬ ድረስ አፈቅረዋለሁ። ግን እሱ ህይወቱን እየኖረ ነው። ግዴታ እኔም ደግሞ የኔ ህይወትን መኖር አለብኝ። እኔ ደግሞ ሌላ ሰው ማፍቀር አልቻልኩኝም በጭራሽ ማለት ነው። ማለት እሱን ብቻ ማፈቅረው ሳይሆን በቃ ሰውን አምኜም አልቀበለው። እኔ እንጃ በቃ ጭራሽ በቃ ፍቅር አይዘኝም። እና አሁን ደግሞ የሆነ ልጅ ጓደኛዬ ነበረ ብያለሁ፣ መጥቼ ነገሬ ነበር። ከዛ ጓደኛዬ ነበረ እንደ ጓደኛዬ ቤስት ፍሬንድ ነበረን። ከዛ እያወራ
ተናግሬያለሁ። እና ፍቅር በመላመድ አይመጣም ወይ ብዬ ስጠይቀው በጭራሽ አይቻልም። አንቺ ማታፈቅሪ ከሆነ ለምንድን ነው ቦታ የሚሰጪው? ቦልኪን ያልከኝ በጭራሽ ማለት ነው። አታወሪ ቦልኪን ያልከኝ። ስለዚህ መርፌው ስህተት ነው እያልሽ ነው? አብሬው ሊሆን ነው አሁን ጥያቄ ብዙ ጊዜ እናንተ የሚያፈቅር ሰው ለቦታ ሰጥቶ ስለምትል ነው። አዲስ ሚው ታሪክስ አንቺ አሁን ይኸውልሽ ለማይሆን ሰው የሆነ የማይሆን መድኃኒት ዝም ብለህ ዋጠው በግምት ብለሽ ለመስጠት የሚቆጠረው አሁን አንቺ እያልሽ ነው። ምክንያቱም ልጁን አታፈቅርም። የምነግርሽ ማታፈቅሪው ከሆነ ከዛ ሰው መራቅ ነው ያለብሽ። እያላፈቀርሽው ገና ለገና ነገ ላፈቅረው እችላለሁ በሚል ግምት የሰው ልጅ አይጥ እኮ አይደለም፣ መሞከር አይደለም። ልትጋቡ በረጅም መንገድ ሄዳችሁ ስለ ሰርግ ቀን ምናምን ሽማግሌ ስለመላክ እያወራችሁ ይቅርታ አላፈቅርህም። ሌላንተ የፍቅር ስሜት አይደለም ያለኝ፣ እንደ ወንድሜ ነው ማየ፣ እንደ ቤስት ፍሬንዴ ነው ያ ስሜት ነው። እውነቱን ግን መናገር አለመናገር ግን ኃጢአት ነው። ገብቶሻል? ይሄ እያወቁ ሰውን እጁን ይዞ መሄድ ማለት ነው። በስተት እንኳን ብታረጊው ይሆናል ብለሽ ግን አይሆንም፣ ትጎጃለሽ። አንቺም እሱም ይጎዳል። አሁንም እሱ ነው የምልሽ። እኔ ችግር የለውም ባሌ ቢሆን ጥሩ ነው ካልሽ የአንቺ ህይወት ነው። አሁን ከዚህ ከወጣን በኋላ የራሳችን ህይወት አንኖረው፣ ለአንቺን ህይወት አንኖረው። ግን ለአንቺ አሁን እኔ ፍቅር አይዘኝም። እሺ አንድ ፍቅር ይዞኛል፣ ድጋሚ የሚይዘኝም አይመስለኝም። ሌላ በጣም ብዙ ሞክርኩኝ፣ ግን በጭራሽ ፍቅር አልይዝም ብለኛል። እሺ ከማን ጋር ነው የምኖረው? ማለት ትኖር ያስብሻል ከሱ ጋር? ሌላ አማራጭ የለኝማ። አንዱ በታይሽው ቆይ አሁን ፍቅር አልያዘሽ ማታፈቅሪው እሱ ነው። ምክንያቱም ለበቃሲ ልርዳው አይነት ስሜት ወይ እንደው እንደ ነገሩ ፍቅር ስለማይዘኝ ምናምን ብለሽ ብትገቢ እና ብትጋቡ ትዳር ውስጥ ሆነሽ ከሌላ ሰው ፍቅር ቢይዝሽስ? እንደዛ የሆነ ሰው አውቃለሁ። ገብቶሻል? ይሄ አታፈቅሪውም እኮ በመሰረቱ እሱ በቃ ልሆን ምንም አማራጭ የለኝም እድሜም እየሄደ ነው እንደ ነገሩ ምናምን ብለሽ ብትገቢ ያላፈቅርሽው ነው አብረሽው የምትኖሩ። ለዛ ሰው ምንም ስሜት የለሽም። ከስር መሰረቱም አሁን በእኛ ሀገር እድሜ ከፍ ካለ አትፈለግም በጭራሽ ማለት ነው። አሁን ከትንሽ አመታቶች በኋላ እንደ አሁኑ የሚፈልግ ሰው አገኛለሁ ብዬ አላስብም። የሴት እድሜ ታውቃለህ። እሺ በዛ ጊዜ እኔ የምፈልገው አይነት ሰው በፍቅር እንኳን ቢይዝኝ እኔ የኔ ማይሆን እንደ አሁኑ የኔ ማይሆን የማይችል ሰው ጋር ያንን ፍቅር ቢይዝኝስ? እኔ እንጃ። ፍቅር ሁለት ይዘው ይይዛል። ይሰማል ድምጼ? የሄደ ነው። 21 ዓመትሽ ነው እድሜ እየሄደ ነው ያልሽው። እንግዲህ ስንት ሲሆንሽ እድሜሽ እየሄደ እንደሆነ አላውቅም፣ ግን 21 ማለት በእኛ አገር ይኸውልህ አሌክስ፣ በእኛ አገር ማለት ነው እኛ ባህላችን ላይ በ15 ዓመት ነው የሚያገቡት፣ 16 ዓመት። እኔ ጋዜ አሁን በእኛ አካባቢ ላይ በጣም ትልቅ ሴት ነኝ።
በዚህ እድሜ ማለት ነው። በጣም ትልቅ ሴት ነኝ። በእኛ አልፈለግም። አሁን እኛ ሰፈር ሰው አይፈልጉኝም በጭራሽ። የ15 13 ዓመት ሰዎች ነው የሚፈልጉት። አሁን እኔ እንግዲህ እንደ ወንድም ከጠየቅሽኝ መመክረሽ በስሜታዊነት አትጓዥ፣ ግድ የለሽ። ይቺኛዋ ኮንፊደንስሽ ነጋት ነው ምን ውስጥ ነው የገባሁት የምትይበትና የምታማሪበት ጊዜ እንዳይመጣ ነው። በስሜታዊነት ዘለሽ አትግቢ። ትዳሩ ስለመሰለሽ የምታገቢውንም ሰው የሰው ልጅ ነው፣ አስቢለት። ገብተሽ ፍቅር አትስጪው፣ እመኝ። ምክንያቱም የምታፈቅሪው ሰው ቢሆን እርግጥ እኮ በጣም በጥልቀትም ባይሆን የሆነ መሳሳብ መኖር አለበት ሰው። ማታፈቅሪው ሰው ጋር ተጋብዘሽ ነገ ፍቅር አትሰጪው። እሱ ግን በደንብ ስለሚያፈቅርሽ ሊንከባከብሽ ይችላል። ሚዛኑ አይደፋም። ገብቶሻል? ፌር አይደለም እና ነገ ጥለሹ ትሄጃለሽ። ስለዚህ እግዚአብሔር አይሳሳትም። በምታምኘው እምነት ፈጣሪ እንደማይሳሳት ከሆነ የምታምኘው ጠብቂ፣ ወስጂ፣ ምንም ችግር የለም። ይዘገያል እንጂ የሚቀድመው የለም ፈጣሪ። በ25 ዓመትሽን ብታገቢ እንደውም ማስተዋል ያለሽ እድሜ ነው። በዛ ጊዜ ሰው ተረጋጊና አስቢበት ባይ ነኝ። እኔ ችግር የለውም ካልሽ ግን ያንቺ ህይወት ነው። ማንም እንኳን አያስገድድሽም እኮ። አሁንም እኮ ሀሳብ ነው የጠየቅሽዋ። እውነት በዚህ እድሜሽ ስራ ስሪ። እውነቴን ነው የምነግርሽ፣ ገና ነሽ። የነገዋ ፀሐይ ምን ይዛ እንደምትመጣ አታውቂ። ፍቅር አይዘኝም እንዳልሽ የሚያንቆራጥጥ ምግብ የማያስበላ። ለነገሩ የዘንድሮ ፍቅር ምግብ ያስበላል፣ በደንብ አድርጎ ምግብ የሚያስበላ እንቅልፍ የሚያስተኛል። እንደዚህ አይነቱን ፍቅር ይለቅብሽና ከጠዋትና ማታ ሙዚቃ ካልጋበዝኩ ፕሮፋይል ካላረኩ ቤቢዬ አባዬ እማዬ፣ ያው እማና አባ ዘመን ነው። በእኛ ጊዜ ሆዴ የኔ ሆድ እንጀቴ ሲጣሉ የኔ ድንጋይ ራስ ቀል ራስ ዱባ ራስ ነው። ያኔ የዱባ ዘመን ስለሆነ አሁን በፌስቡክኛ እና በቲክቶክኛ ነው የሚሰዳደቡት። ከተጣሉ ራሱ ቀብሬ ሊያስቆም ቀብር ሊያስቆም እሱም ፍጥነት አለው። በሳምንት ተፋቅረው በሳምንቱ ነው እንደዛ ቀብር ስለ ቀብር ላይ ያለመቆም ያወሩት። ኤኒዌይስ ሲንግሎች ጥሩ ጊዜ ላይ ነው ያለ ነው። ስራችንን መስራ ወገንታት። ዓለም ላይ ስንት ነገር እየተካሄደ ነው ጓድ እና እወዳችኋለሁ። ሰዓታችንን ጨርሰናል። ነገ ደግሞ በተመሳሳይ ሰዓት እንገናኛለን። እኔ የምሰጣችሁ ሀሳብ ማንኛውም ሰው ሊሰጣችሁ ይችላል። እሱ ምንም ለውጥ የለውም። ማዳመጥ እሱ ነው ሕክምናው። ማውራታችሁ ነው 50% ችግራችሁ የሚያቀለው እሱ ነው። ጤና ይስጣችሁ፣ ከክፉ ነገር ይጠብቃችሁ፣ ከአስመሳይ ሰዎች ይሰውራችሁ። እንቅፋት የሚሆንባችሁ ነገር ፈጣሪ ከፊት እየቀደመ ይንቀልላችሁ። የሰራችሁት ይባረክ፣ የነካችሁት ሁሉ ወርቅ ይሆንላችሁ። እናንተ በተገኛችሁበት ቦታ በሙሉ የሰው ፍቅር ይስጣችሁ። የረገጣችሁበት መሬት በሙሉ ፍሬ ያፍራ። ዘራችሁን እንደ ምድር አሸዋ ያብዛው።